ስራ ሰርተህ ነው የምትጸድቀው? እኔ እየጠየከኝ ነው? አዎ ስራ ሰርተህ ነው የምትጸድቀው? በእምነትም በስራዬም ነው የምጸድቀው። ብራዘር እኮ ወይ ስታምን ጸድቃለሁ ይሳልጸደቅም ጸድቄያለሁ። ኦኬ አሁን ስራ እሺ፣ ስራ አሁን የምትሰራው ለመጽደቅ ነው ወይስ ስለጸደቅክ ነው? አሁን ስራ እየሰራ ያለው ለመጽደቅ ነው የምሰራው። ቀድም እኮ ጸድቄያለሁ ብለኸኝ ነበር። አልጸደቅክም ነበር ማለት ነው? አዎ ጸድቄያለሁ። በእምነት ጸድቄያለሁ። ስራ ማልሰራ ከሆነ ጽድቄ ስለሚነሳ ወይ ብራዘር ያለ እሺ፣ ጽድቄ ስራ ካልሰራው የምትለው ኃጢአት ከሰራው ነው እያልከኝ ያለው? ያን አንድ መልካም ስራ ስትሰራ ኃጢአት ይሰማል። ትንሽ ኔትወርክ ስለሚያስቸግር ነው። እሺ ኃጢአት የሰራው ኃጢአት በመልካም ስራ ይጠፋል እያልከኝ ያለው? እንደዛ ነው እያልከኝ ያለው? ዳንሻ ትንሽ ተቆራረጠ። ትደግምልኛለህ? ይቅርታ። በመልካም ስራ የኃጢአት ይቅርታ አገኛለሁ እያልከኝ ያለው? አዎ። ማስረጃ ስጠኝ። በመልካም ስራ የኃጢአት ይቅርታ ታገኛላችሁ የሚል። እሺ ማቴዎስ ወንጌል ምዕራፍ 25 እንክፈትልኝ። እሺ ከፈትኩልህ። እዛ ጋር በግራና በቀኝ የሚያቆማቸው አሉ አይደል? የኃጢአት ይቅርታ በመልካም ስራ ታገኛላችሁ የሚል ጥቅስ ስጠኝ ነው ያልኩህ። እሺ አሁን ለጊዜው እንደዛ ቀጥታ እንደዛ የሚል የለኝም። እሺ በቃ የለም ስለሌለ ነው። አየህ እሺ አንተን ደግሞ ልጠይቅህ። ለምሳሌ እምነት ብቻ ብለኸኛል። እምነት ብቻ ካልከኝ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለውን አብራራልኝ። ቆራሪ አየህ ያዕቆብ እያወራ ያለው ስለምንድን ነው ላስረዳህ። ሰው ይጸድቃል በስራው አይደለም የሚጸድቀው። አብርሃም የጸደቀው ጽድቅ ሆኖ የተቆጠረለት መቼ ነው? ሰርቶ ነው ጽድቅ ሆኖ የተቆጠረለት አይደለም። ያንን የጸደቀበትን ስራ ፈጸመው እንጂ አብርሃም የጸደቀው ሲያምን ነው። ባመነበት ሞመንት ጸድቋል አብርሃም። መጽሐፍ ቅዱስ ማስረጃ ትፈልጋለህ? መጽሐፍ ቅዱስ ግን አንተ እንዳልከው አይልም። መጽሐፍ ቅዱስ ማስረጃ መጠየቅ ማስረጃ ብቻ። አሁን አንብቤዋለሁ ዳኒ ማስረጃ በለኝ። ችግር የለም እኮ አሁን አንተ ማስረጃ ይሄ ማስረጃ ላሳይ። ይሄው ናናናና እንደዚህ ይላል። ምን ላይ ነው? ዘፍጥረት ምዕራፍ 15 ጀምሩ። ምዕራፍ 15 ምን ላይ? ዘፍጥረት ቁጥር 6 አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ ያለ ይቀጥላል። ጽድቅም ሆኖ የተቆጠረለት መቼ ነው? ሲያምን አብርሃም። ያዕቆብ ላይ የሚለውን ደግሞ አስረዳኝ። ቆይ አስረዳለሁ። እሺ ያዕቆብ ላይ ደግሞ ምን ይላል መሰለህ? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። ወዳጅ ኦልሬዲ የጸደቀ ሰው ነው አብርሃም። ልጁን ሊሰዋ ሲመጣ ለመጽደቅ አይደለም አብርሃም እየሄደ ያለ። ብራዘር አብርሃም የጸደቀው መቼ ነው ብለህ መጽሐፍ ቅዱስን ስታጠና አብርሃም የጸደቀው ባመነበት ሞመንት ነው ያለ ነው። ስለዚህ ይስሐቅን ይዞ ሲሄድ ያንን ያመነበትን እምነት ያንን እምነት በስራ አሳየ። ክርስትና እንዲህ ነው እያለ ያለው ያዕቆብ። ምንድነው እያወራ ያለው? ሰው ያምናል፣ ያመነበትን እምነት ደግሞ በስራ ይገልጣል። ስለዚህ እምነትና ስራ ነጣጥለን ማየት አንችልም።
ሰው የሚያምን ከሆነ መታመኑ ግልጽ ነው። እግዚአብሔርን አምኖ እኔም እንደዛ እኮ ነው እያልኩ ያለሁት። ቆይ ብራዘር፣ ለእግዚአብሔር አልታመንም ካለ ሮንግ ነው። አንተ እንደዛ እያልክ አይደለም ያለው። አንተ እያልክ ያለው በስራዬ አይደለም። ላሳይ አንተ ምን እያልክ እንዳለ። አንተ እያልክ ያለው በመስራቴ የኃጢአት ይቅርታ አገኛለሁ እኮ አልከኝ አይደል? እንደዛ እኮ አዎ፣ የምሰራው እኮ ስላመንኩ ነው አላልኩም? የምሰራው እኮ ስላመንክ ነው። ስህተቱ እሱ ነው። ሰው በመልካምነቱ ሳይሆን የኃጢአት ስርየት የሚቀበለው በመስቀል ላይ በፈሰሰለት በክርስቶስ ኢየሱስ ደም ነው የኃጢአት ስርየት የሚቀበለው። ማስረጃ አሁን ማቅረብ ያልቻልከው ስለሌለ ነው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የኃጢአት ይቅርታ ከመልካምነታችን ከጥሩነታችን ጋር የተገናኘ የኃጢአት ይቅርታ ይገኛል የሚል የመጽሐፍ ቅዱስ ማስረጃ የለም። የኃጢአት ይቅርታ የተገናኘው ስለኛ በሞተው በመስቀል ላይ ዋጋ በከፈለው በክርስቶስ ኢየሱስ የመስቀል ስራ ብቻ። ደም ሳይፈስ ስርየት የለም ይላል። ስለዚህ ሰው እንዳይድን የሚያደርገው ምንድነው ካልከኝ ኃጢአት ነው፣ በደሉ። ያ ኃጢአትና በደሉ ደግሞ ይቅር የሚባለው በእምነት በኩል የተቀበለው የእግዚአብሔር ጸጋ ነው እንጂ ብራዘር፣ ሰው በመስዋዕቱ አይደለም የሚያደርገው ኃጢአት ይቅርታ። በመልካምነት አለ ማለት ይቀርታል። እሺ ልቀጥልልህ። ስለ ስራ አሁንም ማስረጃ ስለምጠይቅ ማለት እሺ፣ በደምብ ብዙ ስራ ሰራክ፣ አንድ ስራ ግን አልሰራህም፣ ትድናለህ? እስቲ ጥያቄ እንድገማ። አዎ ትድናለህ። ብዙ መልካም ስራ ሰራ፣ አንድ ስራ ግን አልሰራህም፣ ትድናለህ? እሺ ለምሳሌ እንደዚህ አይነት ታሪክ አለ። ለምሳሌ ክርስቶስን መጥተው ይጠይቁታል። የዘላለም ሕይወት እንዳገኝ ምን ላድርግ ይሉታል። እሱ ደግሞ ይሄን አድርግ፣ ትእዛዛቱን ጠብቅ፣ ወንድሞችን ምንድነው ባልንጀራ እንደራስ ውደድ ምናምን ይለዋል። ከነዚህ መካከል ሁሉንም ፈጽሜያለሁ ይለዋል። ክርስቶስ ምን ብሎ መልሰት፣ እንግዲያውስ ፍጹም ልትሆን ብትወድ ምንድነው ሀብትን ሁሉ ሽጥና ለተራቡት አድርግላቸው አለ። አሁን አንተ የጠየቀውን ጥያቄ ሐዋርያት ጠይቀው ነበረ። ምን አላቸው? ምን አሉት? እንግዲያስ ማን ሊድን ይችላል አሉት፣ ክርስቶስን ማለት ነው። ከዛ ክርስቶስ ምን አላቸው? ይሄ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል አለ። ምንድነው አሁን አንተ ለጠየቀኝ ጥያቄ የምመልስልህ ይሄ በእኔ ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል። ያንንም መልካም ስራ እንድሰራ የሚያስደርገኝ የራሱ እግዚአብሔር መንፈስ ነው። እዛ ክፍል ላይ ኢየሱስ ያልሰራ ሰው ይድናል እያለ ነው ያለው ወይስ አለመስራትን እንዲችል አድርጎ እግዚአብሔር መስራት ህይወት ውስጥ ያስገባዋል ነው እያለ ያለው? አይ ያለ አውዱ ስታወራ ማለት ነው፣ ያለ ክፍሉ ስታወራ ክፍሉ እየተናገረ ያለው ምንድነው? ሰው ባይሰራም ይጸድቃል እያለ ነው ያለው? ባይከተልም ኢየሱስን ይድናል እያለ ነው ያለው? ወይስ አስቸጋሪ በሆነ ህይወት ውስጥ ጸጋውን አብዝቶልህ ኢየሱስ እንድትከተለው ያደርጋል ነው እያለ ያለው ክፍሉ? እያለ ያለው ምንድነው? ፍጹም ልትሆን ብትወድ እነዚህን አድርግ ነው፣ የቀረውን አድርግ እያለው። ጥያቄ ምንድነው ዳንኤል? እሺ ጥያቄ ምንድነው? ቴንክ ዩ። ብዙ ነገር አድርገህ አንዷን ህግ ብትስት ትድናለህ ወይስ አትድንም? እሺ መዳን አለመዳናችንን የሚወስነው እግዚአብሔር ነው። ግን እኔን ከጠየቀኝ እንደ እግዚአብሔር ምሕረት የምትድን ይመስለኛል። ትድናለህ። ህግን ባትፈጽምም ብትስትም ትድናለህ እያልከኝ ያለው? ንስሐ ከገባ ትድናለህ። ግን ህጉ ምንድነው? ህጉን አብራራልኝ። የትኛውን ህግ ነው የሳትኩት? ወዳጄ በቃ ከምትፈጽማቸው አሁን ፈጽሜ ድናለሁ ከምትላቸው ስራዎች መካከል አንዱን ባትሰራ ትድናለህ ወይስ አትድንም? ይሰማል? አረ ሲንኳ እኮ ይሰማል። አንተ ስታወራ ነው የማትሰማው፣ ሰው እያወራ ሳልሆነ ማለት ነው። ይሄ ፍቅር እንዴሽ እሺ አንዱን ህግ ምንድነው ባልፈጽም እድናለሁ ወይ ነው አይደለ? እበላለሁ ከራት በኋላ እበላለሁ። እኔ ፍቅር ግን ቀምስልኝ። ሄሎ አዎ ጥያቄው እሱ ነው ዳንሻ። ቆይ በኋላ ትቀምጥሽ ነው ያልሽኝ። እንጥስ አልድንም። አትድንም? ድናለሁ። በቃ የሀሳብ ለውጥ አመጣ ማለት ነው። ቅድም ደህና ነው ስትለኝ ነበር። አየህ ምን ህግ አፍርሼ ድናለሁ አላልኩም ቅድም? ተወልደ
አይ አንዷን ህግም እንትን እድናለሁ ስትይ ነበር። ችግር የለም ዋናው የህይወት ለውጥ እንድታመጣ ነው። ሶ ህጉን በመጣሳ አትድንም ማለት ነው። አንዷን በመጣሳ አይደል? አቋም እሱ ነው። ኖ አሁን እኔ እኮ ቅድም የጠቀስኩልህ ጥቅስ ማለት ነው ከህግ አንጻር ሳይሆን ከስራ አንጻር ነው። ሁሉንም የግድ መስራት አለብህ ማለት አይደለም። ነገር ግን የቻልከውን ያህል በሰው ልጅ አቅም የቻልከውን ያህል ትድናለህ ወይ ታደርግብሃል ነው። ደግሜ እጠይቃለሁ። እሷን አንዷን ባትሰራ ትድናለህ ወይስ አትድንም? ደግሜ እጠይቃለሁ። ትድናለህ። አሁን እሱ ለምሳሌ አልወጸወተ አሁን ደግሞ እድናለሁ አልከኝ ማለት ነው። ስለዚህ አሁን ደግሞ እድናለሁ አልከኝ። ቀደም አልድንም ብለኸኝ ነበር። አሁን ደግሞ እድናለሁ። አዎ ቀደም አልድንም ያልኩህ ለምሳሌ ህግ ማፍረስ ስትለኝ ነው። ለምሳሌ ሰው ገድዬ አልድንም። አዎ ሰው ገድለህ አትድንም። አዎ ኦኬ እንደዛ ነው የምታምነው አንተ? ሰው ገድለህ ትድናለህ? እሺ ችግር አሁን ስለአንተ ነው እያወራን ነው። ስለኔ ደግሞ በደንብ አስረዳለሁ። ችግር የለም። ኦኬ እሺ ስትዋሽስ? ያው በሐሰት መመስከር ነው። 10ቱ ትእዛዛቶች ውስጥ አንዱ ስለሆነ ንስሐ ያስፈልገዋል። ንስሐ ካልገባህ ኦኬ እሺ 99ን ጠብቀህ በአንዷስ ብትስት አይ ጥያቄ ገብቶኛል። ግን አሁን ለምሳሌ ዋናው እንዲገባ ምን እንድልህ ነው የፈለከው? አድነህ ትድናለህ እንድልህ እምነትህን እንድትነግረኝ ነው። እምነትህን እንድትነግረኝ ነው የፈለኩት። እንዲገባ ነው። አየህ በስራ እምነቴን እኮ ቅድም ነገርኩህ እኮ። ይኸውልህ አየሁ ሰው በስራ እድናለሁ የሚል ሰው አይድንም ማለት ነው። ሁሉ ስራ ሰው ሁሉ ልትድን አትችልም። ህይወትን ዞር ብለህ ወዳል ከምትሰራው ይልቅ የምትቆጠርብህ በጣም ብዙ ነው። ኦኬ የሚቆጠርብህ ብዙ ነው። ከምትሰራው ከምታስቆጥረው ይልቅ የሚቆጠርብህ በጣም እጅግ ኃያል ነው። መጽሐፉ ደግሞ የሚገርም ነገር ስላስቆጠርከው አይጨነቅም፣ ስለተቆጠረብህ ነው የሚጨነቀው። ህግ ፊት ስቀርብ ይሄው መጽሐፉን ላሳይ። ይሄው እንደዚህ ነው። በጣም የሚገርም ቁጥር 10 ምን ላይ ያዕቆብ የጠቀስከው ጥቅስ ላይ ያዕቆብ ምዕራፍ 2 በስራ እድናለሁ ያልክበት እዛው ጥቅስ ላይ ነው የምናወራው። በደምብ ስለ ህግን ሁሉ የሚጠብቅ እንዳንተ ማለት ነው። አሁን ጠብቄ እድናለሁ ለሚል ሰው ማለት ነው። ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። በፈለከው ህግ ለመዳን ብትሞክር አንዷን ግን ስትስት በሁሉ ምንድነው አንተ በደለኛ ነህ። ለዚህ ነው ግራ የገባ እድናለሁ አልድንም ኮንፊውዝድ ውስጥ የገባው ለዚህ ነው። ሰው በስራው እሺ ዳኒ አሁን ካልከው ላይ ማለት ነው። አሁን ካልከው ላይ ልክ ነህ። ለምሳሌ ህግን አንዱን ብታጎድል አዎ አትድንም ይላል። የእግዚአብሔር ቸርነት የእግዚአብሔር ፍቅር ደግሞ ያስፈልገው ይሄን የእግዚአብሔር በክርስቶስ መዳን ያስፈልገው ለዛ ነው። ለዚህ ጋር ምንድነው የሚያስፈልገው? ንስሐ ነው የሚያስፈልገው ማለት ነው። ለዛ ነው ለምሳሌ በቤተክርስቲያን ሁሉ ጊዜ ንስሐ እንድንገባ ይነገራል። ሁሉ ጊዜ ምክንያቱም ሁሉም ኃጢአት ስለምታደርግ ማለት ነው። አየህ ይኸውልህ ምን አልከኝ? አሁን ስራ ሳይሆን ያዳነህ ምን ነው? ምን ነው አሁን ያዳነህ? የክርስቶስ አሁን የክርስቶስ ብራቮ አየህ እሱን እኮ አልተቃወምኩኝም እኮ የእግዚአብሔር ጸጋ ነው። ይኸውልህ አሁን ኮንሰፕትን አንዴ እሺ ቆይ ዳኒ አንዴ ላስረዳ አንዴ ብቻ አሁን ያወራኸው ያልጨረስኩ እሺ ችግር የለም ካልጨረስክ ተማር እሺ ይኸውልህ በክርስቶስ እኔም እኮ ቅድም ተናግሬያለሁኝ። በክርስቶስ እምነት ነው ምንድነው በክርስቶስ በከፈለልን ዋጋ ነው ምንድነው ብያለሁ። ነገር ግን ስራ የሚያድንብህን ነው አንተ የምትነግረኝ። የክርስቶስ ጸጋማ ቢሆን ጨርሰነዋል። አሁን በስራ የምትድንበትን ነው አንተ የምትነግረኝ። ኃጢአት ሰርተህ በድለህ ኦኬ ህጉን አንዷን ህግ ተላልፈ የእግዚአብሔርን ጸጋ የምትካፈልበትን የዘላለም ሕይወት የምታገኝበትን መንገድ ነው ለኔ የሚያሳይ። አዎ እሱን ልንገርህ። ይኸውልህ ለምሳሌ እኔ አመንኩኝ አይደለ? በክርስቶስ አመንኩኝ እድናለሁኝ እየዳንኩኝ ነው ወደፊት እድናለሁ። ስለ ስራ ነው ያወራው። ስለዚህ ኃጢአትን ስሰራ ያንን ድህነቴን አጠዋለሁ። ያንን ድህነቴን መልሼ የማገኘው ግን ንስሐ ስገባ፣ ንስሐ ደግሞ የስራ አንዱ አካል ነው። ድህነቴን ያገኘሁት በስራ ነው። አትደባልቀው እንዳለ ንስሐ ጸጋ ነው የምትጠይቀው። አሁን
ንስሐ የእግዚአብሔርን ጸጋ የምትካፈልበት መንገድ ነው እንጂ ስራ አይደለም። አሁን አንተ የምትነግረኝ ህግን በመጠበቅ የሆነ ስራ በመስራት መልካም ነገር በማድረግ የምታገኘውን ዳግም ያጣውን ያንን የዘላለም ህይወት ዳግም የምታገኝበትን ነገር ነው። እሱ ነው የምታወራው ብራዘር። እሰማለሁ፣ በደንብ ነው የምሰማው። የዘላለምን ህይወት የማገኝበት መንገድ የመጀመሪያው የእግዚአብሔርን ትእዛዝ። ስለ መጀመሪያው ዓለም እያወራን ነው። ስላጣኸው ነው እያወራን ነው። መጀመሪያው ዓለም ብለህ አትደበቅ እዛ ውስጥ። አሁን ስላጣኸው ይሄንን ስታጣ የሆነ ስራ ፈጽመ ኦኬ፣ ኃጢአት ስሰራ እኮ አጣዋለሁ አልከኝ አይደል? አጣዋለሁ አልከኝ አይደል? ከዛ ሰርቼ ነው አልከኝ። አሁን እሱን ስራ ሰርተህ የምታገኝበትን የዘላለም ህይወት ነው የምትነግረኝ። እሱን ሰርተህ የምታገኘውን የዘላለም ህይወት ነው የምትነግረኝ ማለት ነው። ቀጥል። የሰራሁት ምንድነው? ለምሳሌ ኃጢአት ከሰራው ንስሐ ገባለሁ። ንስሐ ስራ ነው አልኩ፣ ተግባር ነው። ያ አሁን የምታወራው ንስሐ ከሆነ ንስሐ ስራ አይደለም። ንስሐ ስላጠፋው ነገር ምን ነው የምትጠይቀው? ጌታው የሰራሁትን ነገር ቁጠርልኝ ነው የምትለው ወይስ በመስቀል ላይ የፈሰሰልህን ነገር ነው የምታስቆጥረው? በመስቀል ላይ የፈሰሰልህን ነገር ነው የምታስቆጥረው ብራዘር። ጌታ ሆይ ማረኝ ነው የምትለው? ይቅር በለኝ በድያለሁ አሳዝኛለሁ ነው የምትለው? ይሄ እኮ ያንተ ስራ አይደለም ወዳጅ። የመስቀሉ ስራ ነው እየጠራ ያለው። ይሄ ደግሞ የእግዚአብሔር ጸጋ ነው። በእምነት ነው ደግሞ የቀረብከው እዚህ ጋር። እኔ የጠየቅኩ ስራ ፈጽሜ የሆነ ነገር አድርጌ የእግዚአብሔርን መንግስት እወርሳለሁ ያልክበትን እሱን ምን ሰርተህ ነው የእግዚአብሔርን መንግስት የምትወርሰው? እሱን አሳየኝ ነው እያልኩ ያለው። በጣም ሲምፕል ጥያቄ ነው ባይዘው የጠየቅኩ። በጣም ሲምፕል ጥያቄ። በጣም ሲምፕል ጥያቄ ዳንሻ። ከሌላ ለለፈ ወይ ዳኒ እስኪመጣ ስለሚለው አንዴ ሚውት አድርግ ሚውት አድርግ። ሁሉም ብዬ ነው እኮ ሚውት አድርግ ባለ ያውንም ደግሞ ዳኒ የሚሰማን ድምጽ እሱ ጋር ከሆነ እኮ ቢያወራ ይሰማል አይደል? ሲገልጥ እኮ እየተሰማ ነው ያለው እና ለዛ ነው እየጠበቅኩት ነው ያለው። መጽሐፍ ሲገልጥ በጀርባው ልጆችም ሲያወሩ ይሰማል። እሺ ይሰማል። ያን እሺ፣ ቅድምም ይሰማል። አንተ ዝም ስላልክ ነው እንጂ ቅድምም ይሰማል። ሄሎ ይሰማል። ኧረ ዳንሻ እየተሰማል። መጽሐፉ ሲገለጥ ይሰማል። ከጀርባ ያለው ይሰማል። አይ ቀይ እያበራብኝ ነው። አንተ ላይ ይታያል። አንተ ጋር ይታያል ቀይ ሲያበራና። እሺ የጠየቅኝ ጥያቄ ነበር። አረሳው። አይ አልሰማሁም። ቀይ ያበራብኝ ነበር። ጥያቄ ነበር ማለት የመጨረሻ ቀደም ያወራ ነው። ከኔትወርኩ በፊት ከመቋረጡ በፊት የጀመረውን ሐሳብ መለስከው እንዴ? ሳንሰማ መለስከው? ምን አልከኝ? ስራ ሰርተህ የምታገኘውን የዘላለም ህይወት አሳየኝ። አውቆ አሁን ይኸውልህ፣ አሁን አንተ አልተረዳኝም። ስራ ሰርተን የምናገኘው ህይወት አለ ሳይሆን የምንሰራው ስራ በመዳናችን ላይ አስተዋጽኦ አለው እያልኩ ነው። ገብቶሃል እኮ አውቀህ ነው ወደዛ የምትለኝ። ወዳጅ አይዞህ ብራዘር አይዞህ። አየሁ። ስለዚህ ይሄ ነው የምትለው ስራ የለህም የዘላለም ህይወት ሊያስገኝ የሚችል ነገር። ስራ እንዳለው ሰው አክት አታርግ ዳኒ። ኦልራይት፣ ስራ እንዳለው ሰው አክት አታርግ። የለህም። አየህ፣ አሁንም ኃጢአት ስትሰራ ስትበድል ከእግዚአብሔር ጋር የሚያስታርቅህ ስላንተ የፈሰሰልህ የክርስቶስ ኢየሱስ ደም ነው። እሱን ደግሞ በንስሐ ነው የምትቀበለው እንጂ ስራ ሰርተህ አይደለም። አየህ፣ ስራችን ምግባራችን የኛ እኮ ጽድቃችን እንኳን በእግዚአብሔር ፊት የመርገም ጨርቅ ነው ወዳጅ፣ መርገም ጨርቅ ነው። የሚያኮራ ነገር የለው። እግዚአብሔር ያወጣን፣ እግዚአብሔር የህይወትን መንገድ ያስጀመረን በልጁ በክርስቶስ ኢየሱስ ስላመንን ነው። ማንም እንዳይመካ ከስራ አይደለም ነው የሚለው ብራዘር። ሰርተን የምናመጣው ህይወት የለንም። ባይሆን አንድ የቤተ ክርስቲያንን አንድ ሐሳብ ላሳይ፣ እንዴት ከንቱ እንደሆነ ማለት ነው። እንዴት ከንቱ እንደሆነ አንድ ላሳይ። እሺ ቤተ ክርስቲያንን አንድ መጽሐፍ ላሳይ። እሺ ያው አሁን ይኸውልህ እንዲህ እየታገልክ ያለው በክርስቶስ ኢየሱስ በማመን ብቻ አልድንም ነው እያልከኝ ያለው አይደል? እኔ ግን ቤተክርስቲያን
አላልኩም። እሺ ኢየሱስ ክርስቶስን በማመን ብቻ ይዳናል እያልከኝ ያለው እንግዲያውስ ምግባር ሳይኖር ኢየሱስን በማመን ይዳናል። ግን ደግሞ ድኛለሁ ስላልኩ ብቻ ሳይሆን ምንድነው ምግባር ሳይኖር ሁለት ቦታ ላይ አትልም። ምግባር ሳይኖር እደግመዋለሁ፣ ሳይኖር ምግባር ሳይኖር በእምነት ብቻ ኢየሱስን በማመን ብቻ ትድናለህ? አትድንም። በቃ እንደዚህ ነው የምትነግረኝ። አለቀ። አላልኩም እንዳትለኝ። ይሄው እኔ ምግባር የሌላቸው ሰዎች የሚድኑበትን የቤተ ክርስቲያንን ትምህርት ላሳይ። እንደዚህ ይላል። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሳምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይ ቃል ኪዳን ገባላት ይላል። ሲኦል የሚገቡ ሰዎች እምነትና ምግባር ያላቸው ሰዎች ናቸው? ምን የጎደላቸው ናቸው? ምግባርም እምነትም የጎደላቸው። እሺ እምነት ኖሯቸውስ ምግባር የጎደላቸው ሰዎች የሉ ሲኦል ውስጥ በአንተ አስተምሮ መሰረት? አሉ። እምነት ኖሯቸው ምግባር የጎደላቸው ሰዎች አሉ። ኦኬ። ስለዚህ ሲኦል ውስጥ ከገቡት ሰዎች መካከል እምነት ጎድሏቸው እምነት ኖሯቸው ምግባር ጎድሏቸው የገቡ አሉ ማለት ነው ሲኦል ውስጥ። አንድ ፔጅ ላይ ነው ዳንሻ ይቆራረጣል። በጣም ይሰማል። አረ ብራዘር በጣም ነው ተሰማው። በጣም ነው ይቆራረጣል። አልፈልግም ብራዘር። በቃ ዋናው እኔ አርጊውመንቱ ምንድነው እውነት እንዲገባህ ብቻ ነው። በቃ እውነት ከገባ ብራዘር ምንም አሁንኛ ዊን የማድረግ ስፕሪት አይደለም እዚህ ያለ ብራዘር። በቃ አንተ አሸንፈኝ፣ በቃ እጅ ለእጅ ተጨባብጠን እውነቱ ከገባ በቃ ደስ ይለኛል ወዳጅ። ላስጨነቀሽ አይ አሁን ያልከው ላይ ማለት ነው እምነት ተጨንቄ አይደለም፣ ቀይ ያበራብኝ ነው። ለምንድን ነው የምጨነቀው እንዴ? ምን ያስጨነቀ ነገር እኮ አላወራም። ቀይ ሲያበራኛ የተወያየን ነው። ቀይ ሲያበራ ይታያል። ገልጽ አሁን ስገልጽ ይሰማል። አሁን እንደዚህ አይነት ድምጾች ካንተ ጋር ይሰሙናል ማለት ነው። አሁንማ ይሰማል። ይኸውልህ ቀደምም ይሰማናል ዳንሻይ። ይኸውልህ ለምሳሌ አሁን አንተ እምነት ኖሯቸው ምግባር የሌላቸው ሰዎች አሉ ያልከኝ አይደል? አለ አልኩ። ምክንያቱም እኔ አንዱ ምሳሌ እኔ ነኝ። እምነት ኖሮኝ ተግባር ምግባሬ ግን የጎደለ ነው። እምነት የጎደለ ማለት ክጄዋለሁ ማለት ግን ስራ አልኖረኝም ማለት ክጄዋለሁ ማለት አይደለም። አንተ አሁን በኢየሱስ ትድናለህ ወይስ አትድንም? ብትሞት ምግባር የለህም፣ በማመን ብቻ በኢየሱስ ትድናለህ ወይስ አትድንም? እጠየቅበታለሁ። እሱን እኔ አሁን ልነግር አልችልም። እሱ የእግዚአብሔር ስለዚህ ምግባር እኔ መዳን ያለመዳን በእግዚአብሔር። ስለዚህ ምግባር የሌላቸውን ሰዎች እግዚአብሔር በእምነት ብቻ ያድናቸዋል እያልከኝ ያለው ችግር የለም። እንደዛም ካልከኝ ይስማማል። ምን እምነት ያላቸውን ሰዎች ምግባር ቢጎድላቸውም ይድናሉ እያልከኝ ያለው ነው እያልኩ ያለሁት። እምነት ኖሯቸው ምግባር የጎደላቸው ሰዎች አሉ ስትለኝ፣ አዎ አሉ። ነገር ግን እነዚህ ሰዎች መመለስ አለባቸው። የሚመለሱት ደግሞ በስራ ነው። በስራ ስለ በንስሐ ማለት ነው። ስጋው ደግሞ በመቀበል ንስሐ ያልገባ ስጋ ደሙን ያልወሰደ ምግባር የጎደለው ሰው ኢየሱስን በማመኑ ብቻ መንግስተ ሰማያት ይገባል ወይስ አይገባም? እሺ፣ ስለዚህ አንተ እያልከኝ ያለው ስላመነ ብቻ ይድናል ነው፣ ምግባር ሳይኖር ማለት አምኖ እንደዛ ከሆነ አይደለም። ምግባር ጎሎት ይድናል ወይስ አይደለም? ያው እንደ እንትኑ ከሆነ እምነትና ስራ የሚነጣጠሉ ነገሮች አይደሉም። ስለዚህ ምግባር ከሌለው አላመነም ማለት ነው። ምግባር ጎሎት ይድናል ወይስ አይደለም? ብራዘር በጣም ሲክር አይድንም ነው እኮ ነግረኛል እኮ ቅድም። አሁን ድጋሚ ስትሚ ራሱ ነው ጥያቄ ለምን ግራ እንደምትጋባ አላውቅም። አይድንም እኮ አልከኝ ቅድም። እምነትን እኮ ገለጽን ሰማነው። ከዛ ኔትወርክ አይሰማኝም ብለህ ድጋሚ ያንን ሐሳብ እንዳላለ ሰው አክት ለማድረግ አትሞክር። ቅድም ምን አልከኝ? ምግባር የጎደለው ሰው በእምነቱ ብቻ ኢየሱስን በማመኑ ብቻ አይድንም ብለኸኛል አይደል? this is your stand አይደል? በቃ this is your stand። በቃ ስታንድን በግልጽ ተናገራ። ምን ችግር አለ? እምነትህ እኮ አትፈርም። ኦኬ በጣም አላፈርኩም። ግን እኔ እያልኩ ያሉት እምነትና ስራ ተነጣጥለው የሚታዩ ነገሮች አይደሉም ነው። በቃ ነጣጥለ ነው እያለ እምነት በስራ መገለጥ አለበት። እምነቱን በስራ መግለጥ ያልቻለ ሰው የት ነው የሚገባው? ንገረኝ።
እንግዲህ ማቴዎስ 5 ላይ በተቀመጠው መሰረት ወደ ግራ ነው የሚገባው። ሲኦል ወይስ ማለት ኢት ሚንስ ሲኦል በቃ በጣም ሰው ኢየሱስን ብቻ አምኖ ሲኦል ነው የሚገባው እያልከኝ ያለው ስራ ካልሰራው እኮ። ኢየሱስን ማመኑ በምንድን ነው የሚታወቀው? አጋንንትም ኢየሱስ እንዳለ ያምናሉ እኮ። አይዞህ ወዳጄ፣ ይኸውልህ የአንተ አቋም ሰው ኢየሱስን ብቻ አምኖ አይድንም ነው እያልከኝ ያለው። ስራ ካልሰራ እሱ የሆነ ነገር ካልጨመረ ኢየሱስን አምኖ ብቻውን ኢየሱስ ክርስቶስ ብቻውን አያድነውም ነው እያልከኝ ያለው። ግልጽ ነው። ይሄ ነው የአንተ ቋንቋ። ሰውየው መስራት አለበት፣ የሆነ ነገር ማድረግ አለበት ለመዳን ነው እያልከኝ ያለው። ኖ እምነቱን ማሳየት አለበት፣ እምነቱን መፈጸም አለበት ነው እያልኩ ያለው። የሚፈጽመው ኢየሱስ ነው ወይስ ሰውየው ነው የሚጸልየው የሚፈጽመው? ብራዘር እምነቱንማ የሚፈጽመው ግለሰቡ ነው እንጂ ኢየሱስ እንዴት ይፈጽምለታል? ስለዚህ ሰውየው ካልሰራ ኢየሱስ የሰራለት ስራ አይበቃም እያልከኝ ያለው በሌላ ማለት ነው። እምነቱን ተቀብሎ መፈጸም ካልቻለ እምነቱን ያጣዋል ነው። ቅድም ያልኩህ ኮንሰፕት ነው። አንተ ራስህ እኮ እምነቴን አጣው እንትን ድነቴን አጣዋለሁ ብለኸኛል። ስለዚህ ይሄ ሰው ስራ ከሌለው አንድ ኦርቶዶክሳዊ ምግባር የሌለው ኦርቶዶክሳዊ በኢየሱስ ብቻ በማመኑ መንግስተ ሰማያት ይገባል ብለህ ታምናለህ? አታምንም። ክርስቶስን ብቻ በማመኑ መንግስተ ሰማያት አይገባም እኮ አልከን አይደል? ቅድም ተቀበልን፣ ሰማን። ይሄ የኦርቶዶክስ ትምህርት ነው አልከን። እሺ አልን። ትክደዋለህ? ይሄን አቋምን ትቀይረዋለህ? እድል ሰጣለሁ ከፈለግ። እሺ ቀጥል። አሁን ያልኩ ነገር ገብቶሃል? ግን ምንድነው መሰለህ አሁን ንግግር ያንተ እኔ ያልኩት ነገር አታጣማው አይደለም ወይስ ነው? አሁን ያልኩት ንግግር ያንተ እምነት ነው ወይስ አይደለም? እምነት አይደለም ካልከኝ ይዝልሃለሁ፣ ችግር የለም። የኔ እምነት ምንድነው? ሰው ይድናል። ከዛ በኋላ ግን የሚሰራው ስራ ግን ፋክተር አለው ነው፣ አስተዋጽኦ አለው ነው። መጥፎ ስራ ከሰራ እምነቱ አያድነውም እያልኩ ነው። ምግባር የሌለው ሰው በእምነቱ ብቻ ኢየሱስን ብቻ አምኖ የእግዚአብሔርን መንግስት አይወርስም አይደል? ይሄ ነው አይደል አቋም? ምግባር ከሌለው የኢየሱስ አይደለም አልኩ። ለምን ከብኛል? ሲኦል የገቡ ሰዎች አሁን በደንብ ስማኝ። ሲኦል የገቡ ሰዎች ምግባር ያላቸው ሰዎች ናቸው ወይስ የሌላቸው ሰዎች ናቸው? ከሞላ አሁንም አይሰማኝም። ያው አምነው ምግባር የሌላቸው አሉ። አምነው ምግባር የሌላቸው አሉ። ሳምኑ ምንድነው እምነቱ ሳይኖራቸው ምግባር የሌላቸው ሰዎችም አሉ። ምንም እምነት ሳይኖራቸው ምግባር ኖሯቸውም ሊኖሩ ይችላሉ። ግን አንድ እርግጠኛ የምንሆነው እምነትም ምግባርም ኖሯቸው ሲኦል ግን ይገባል። እምነትም ምግባርም ኖሯቸው ሲኦል ይገባል። ሰው ገነት ነው የሚገቡት። ስለዚህ እነኚህ ሰዎች የሆነ ነገር ምግባር ማለትም አየህ፣ ቤተክርስቲያንን በኢየሱስ ነው እንጂ እንዳታምኑ ያደረገቻችሁ። አየህ፣ በክርስቶስ ሳምራ ግን ሰው ከሲኦል ይወጣል። ክርስቶስ ሳምራ ብቻ አይደለችም፣ አስቆጥራለሁ። ደርዘን ነው ማስቆጥረው። በቀን 3000 ነፍስ ያክል ከሲኦል ክርስቶስ ሳምራ ታወጣለች። ከሲኦል የምታወጣው ምን አይነት ሰዎች ነው? አንዴ በልልኝ እስቲ። እምነትና ምግባር የሌላቸው፣ እምነት ኖሯቸው ምግባር የሌላቸው ሰዎች። አዩ፣ በክርስቶስ ሳምራ ሲሆን ሰው ያለ ምግባሩ መንግስተ ሰማያት ይገባል። እንደውም በአንተ ንግግር መሰረት እንደውም እምነትም ምግባርም የሌለው ሰው ሁሉ የት ይገባል? መንግስተ ሰማያት ይገባል። ቤተክርስቲያናችሁ አሁን ያለችው ኦርቶዶክስ ያቃታት በክርስቶስ ኢየሱስ በማመን መንግስተ ሰማያት ይገባል የሚለውን ትምህርት ግን ታስክዳለች። ዲስ ማለት ነው። ክርስቶስ ሳምራ ግን ከሲኦል ታድናለች። አዩ፣ ለምን የከበደ ይመስላል? የክርስቶስ ሳምራ በቤተ ክርስቲያን ውስጥ ያለ ምግባር መዳን እንደሚቻል፣ ያለ እምነት ከሲኦል መውጣት እንደሚቻል በክርስቶስ ሳምራ እየተነገረ ለሰው ልጆች ኃጢአትና በደል በመስቀል ላይ ራሱን አሳልፎ የሰጠ እሱ በሰራው ስራ አንድ ኃጢአተኛና በዳይ ሰው ምግባር የሌለው እሱ አይድንም ብሎ መከራከር በጣም ከባድ። አዩ፣ ምን ያህል እንደወደቀች ቤተክርስቲያኒቷ የሚያሳየው ይሄ ነው። እና ዳንሻይ ይበቃል። እኔ አሁን ይሄን ምንም አድርገህ ልታሳምነኝ ልታቀርብ የምትችለው መጽሐፍ ቅዱሳዊ ኤቪደንስ የለም። አንድ ነገር ግን አስረግጬ የምነግርህ ከክርስቶስ ሳምራ በላይ የናዝሬቱ ኢየሱስ ግን ያድናል።
በክርስቶስ ሳምራ ላይ ያላችሁን እምነት ኢየሱስ ላይ ብታደርጉ ህይወት ይሆንላችሁ ነበር። ወደ ክርስቶስ ኢየሱስ ፊታችሁን አዞሩ። ግን እሺ የቅድሙን መልስልኝ። ያዕቆብ መልእክት ምዕራፍ 2 መጨረሻ ላይ በእምነት ብቻ እንደማይዳን ይገልጻል። እሺ እሱን አስረዳ። አይሆን ነው ዳንሻይ፣ ከዚህ በላይ ምንም ልል አልችልም። ነገር ያለው ቅድም ዳጊ ነግሯል፣ ደጋግሜ ልነግርህ አልችልም። ጀስት አሁን ያወራነውን ነገር ሪል ሰው በእምነት ብቻ ላይ ቁጭ ብለህ ሪፍሌክት አድርገው፣ በጣም ቁጭ ብለህ ማለት ነው። የቤተ ክርስቲያንን መጽሐፍ የኦርቶዶክስን መጽሐፍ አውጥተን አሳየን፣ መጽሐፍ ቅዱስን ደጋግመን አነበብንልህ። ይሄንን ካንተ የሚጠበቀው ልብህን ካልከፈትክ ብራዘር ምንም ልናደርግ አንችልም። ግን እንዲህ አይነት ትምህርት አለ። ይሄን ትምህርት ግን ይሄንን ትምህርት አንድ የተቃወመ ሰው ሰምተሃል? ክርስቶስ ሳምራ ሰዎችን ከሲኦል ታድናለች የሚል የኦርቶዶክስ ትምህርት ስህተት ነው ያለ አንድ የኦርቶዶክስ መምህር አጋጥሞ ያውቃል? ሰው በስራው ብቻ በእምነት ብቻ ግን ይድናል የሚለውን ትምህርት ግን የሚቃወሙ ብዙ መምህራኖች አሉ። ዚህ ኦርቶዶክስ ብራዘር እና ዳንሻይ ጸጋ ይብዛልህ። በጣም ወዳለሁ። ስለ ቅንነት ቴንኪዩ። ይሄን ነው የምልህ። ዳኒ አንድ ጥያቄ ልጠይቀው ነው። እሺ። በመጀመሪያው በኢየሱስ ሲሆን የመግቢያ ፈተናው ይሄ ሲኦሲ በጣም ከፍ ይላል አይተህ እንደሆነ እና በክርስቶስ ሳምራ በማርያም ሲሆን ነፍስ ገለስ ነፍስ በልተህ ሰው በልተህ 78 ሰው በልተህ ምግባር ሳይኖር ትገባለህ። ዛሬ ጥሩ ትምህርት ያገኘ ይመስለኛል። ቁጥር 28ን ደግሞ ግን ቁጥር 25ን ያዕቆብ 2 ላይ ያለውን ደግሞ አብራርቶልን ቢወጣ ደስ ይለኝ ነበር። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። በስራ ጸደቀች እያለን ነው። ጋለሞታይቱ ረዓብ ምን ማለቱ ነው? እስኪ ይህንን ክፍል ብታስረዳን። ጋለሞታ ይጸድቃል እያለን ነው ወይስ ሌላ ትርጓሜ ያለው? ወንድማችን እሺ ትንሽ ተቆራርጦ በጥያቄ ትደግምልኛለህ? እሺ ያዕቆብ 2:25 ላይ ዳግሻይ አንዴ ራስ ነገር ቀመስ ላድርግና አሁን ይሰማል። እሺ ዳንዬ ተባረክ። ምዕራፍ 2 ቁጥር 25 ላይ ያለውን ክፍል እስኪ አንብበው አንተ ራስህ። ያዕቆብ 2:25 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ ጋለሞታይቱ ረዓብ ጸድቃለች ማለት ነው አይደል? እሺ መጽደቅ ምንድነው? ባላንተ አንድ ሰው ጸደቀ ስትል ምን ሆነ ማለት ነው? እሺ ጸደቀ ስትል አንተ ምን ማለት ነው? ላንተ ትርጉሙን ንገረን እስኪ። መጽደቅ ማለት ምንድን ነው? መጽደቅ ማለት ጸደቀ ማለት ጻድቅ ነው ከተባለ ያ ሰው እውነተኛ ነው ማለት ነው። ኦኬ እንጂ ዘላለም ሕይወት አገኘ ማለት አይደለም። ያው እንደ ኮንቴክስቱ ነው የሚፈታው። ይሄኛው እንዴት እንደሚፈታ አላነበብኩኝም። ኦኬ እዚህ ጋር እንደ ኮንቴክስቱ ፍታልና። እንደ ኮንቴክስቱ ከሆነ በእምነት ብቻ ላይ በምንድን ነው በስራም እንደጸደቀች ነው የሚያሳየው። ስለዚህ ጋለሞታይቷ ጸደቀች ማለት የዘላለም ሕይወት አገኘች ማለት ነው። ምን ማለት ነው ንገረን። ድናለች ነው የሚለው። ስለዚህ ጋለሞታ ይጸድቃል ማለት ነው። ሰራችው መልካም ስራ እምነቷ ታይቶላታል። ስለዚህ ጋለሞታ በእንደዚህ አይነት ሕይወት ውስጥ ሆኖ መልካም ስለሰራ ብቻ ይጸድቃል ማለት ነው እኮ። ንስሐ እኮ ያስፈለገው ለዛ አይደል እንዴ? ለኃጢአተኞች እኮ ነው ንስሐ ያስፈለገው አይደል? እሺ ቁጥር ስንት ላይ ነበር ንስሐ የገባችው? ይቅርታ ስላላነበብኩት ነው። አይ እዛው ላይ የሰራችው ስራ እንደ ንስሐ ነው የተቆጠረላት ለሱ። እስቲ ያሳየን እንደዛ ተቆጠረላት የሚል የፈታ አባት ካለ የፈታ መጽሐፍ ቅዱስ ካለ የሚያስረዳልህ ሐሳብ ካለ ንገረን። ነው አንተ መጅረጥ እያደረግን ትመጣለህ። እሺ በቃ ሌላ ጊዜ ያሳያለሁ። አሁን ትንሽ ቆየን፣ በጣም ደከመኝ። እሺ ሌላ ጥያቄ ልጠይቅህ። ማርያም ልጅ ትሰጣለች አትሰጥም? ምን ትሰጣለች? ልጅ አትሰጥም ወይ ትሰጣለች? ይኸውልህ አሁን አንዳንዴ ምን አለ መሰለህ፣ አንዳንዴ ትነግረኛለህ እንደዚህ ለምነው አንዴ በስሟ ለምነው ልጅ ያገኙ ሰዎች አሉ። በስሟ ለምነው አንተ መንገር ስላልፈለከ ነው የእነሱን የምትነግረኝ። አንተ የምታምነው ንገረኝ። ማርያም ልጅ ትሰጣለች አትሰጥም? ትሰጣለች።
እሺ እንዳትቀይረው። እሺ ሐሳብህን ማለት እየከለከልኩ ሳይሆን እንዳልከኝ እንዳትረሳው ማለት ነው። መቀየር ትችላለህ፣ መብትህ ነው። ማርያም ልጅ የምትሰጥ ከሆነ እሺ እኔ ለሌላ የፈለግኩት ማለት ነው እንደዚህ ለምነው ነገሮች የተሳኩላቸው ሰዎች አሉ፣ አይናቸው የበራ ምናምን ሰዎች ስላሉ ትሰጣለች ብዬ አምናለሁ። ኦኬ አንድ ጊዜ ይቅርታ፣ ግልጽ ስላልሆነልኝ ነው መልሼ መጠየቅ አለብኝ። ማርያም ይቅርታ ስልክ የገባብኝ ስለሆነ በሌላ ማርያም ልጅ ትሰጣለች አትሰጥም? አንድ ቁርጥ ያለ ነገር ንገረኝ ግልጽ እንዲሆነልኝ። እሺ አዎ ትሰጣለች። እሺ ቴንክ ዩ። ማርያም ልጅ የምትሰጥ ከሆነ ልጅን በማህፀን ታስቀምጣለች ማለት ነው። መቼም ልጅ ተሰጠ ማለት አንድ ልጅ ማህፀን ውስጥ ተፈጠረ ማለት ነው አይደል? ወይስ አምጥታ ነው በእጅህ አምጥታ የምታስረክብህ? ነው ለምሳሌ መውለድ የማይችሉ ሰዎች በስሟ ሲለምኑ እግዚአብሔር ማህፀናቸውን ይከፍተዋል ነው ኮንሰፕቱ። ኦኬ ማህፀኑን ከፍታ ጥላው ትሄዳለች ወይስ ማህፀኑ ውስጥ ልጅ አስቀምጣ ትሄዳለች? ኖ አውቀህ ነው ወይስ አልገባህም? እያልኩ ያለሁት በስሟ ሲለምኑ እግዚአብሔር ለምሳሌ መሃን ከነበረቻች ሴት እግዚአብሔር ይምራታል፣ ማህፀኗ ልጅ መሸከም ይችላል ማለት ነው። ያኔ ከባሏ መውለድ ትችላለች ማለት ነው። ኦኬ ማህፀኗ ውስጥ ልጅ ተፈጠረ ማለት ነው አይደል? ልጅ ሰጣች ማለት ከባሏም እንድትወልድ አደረገቻት ማለት ልጅ ሰጠቻት ማለት ነው። ሰጠች ብለኛል እንግዲህ ወይስ ለባሏ ነው የሰጠችው ለሷ ሳይሆን ማለት ለባለ ጽንስ ነው የሰጠችው ወይስ ለባሏ? አጠያየቅ እኮ ነው አሁን ትክክል ያልሆነው እኮ አጠያየቅ ነው። ጠይቅበት መንገድ ትክክል አይደለም። እሺ ምን እንድልህ ነው የፈለከው? ወይ ምርጫ ስለኝ አይደለም የፈለኩት ወዳጄ፣ አስተምሯችሁ ልነግርህ ስለፈለኩ ነው። ቅድም ተማላጅ አማላጅና ምንድን ነበር ያልኩት? ሶስት ነገሮች ብለሃል። ቆይ ጽፌዋለሁኝ አሰማሃለሁኝ። አማላጅና አስማላጅ ብለሃል። አሁን እዚህ ቦታ ላይ ማርያም እኔ የማውቀው እስከዛሬ የማውቀው የነበረ አሁን ሰሞኑን መራችሁት። በእርግጥ መሬት ላይም አንዳንዴ እንሰማዋለን ልጅ ትሰጣለች። አሁን በደንብ አዳምጠኝ፣ እንዳታቋርጠኝ። ትምህርት ነው ያዝነው። አንተን ማነቅ አይደለም እዚህ ጋር ያዝኩት፣ አንተን ማሳፈር ነው። በመጀመሪያ ለምን ታፍራለህ? ችግር የለውም። አለማወቅ ጋር ሊኖር ይችላል። እንተማማራለን፣ እንማማራለን። እሺ ሶስቱ ስቴፖች እዚህ ጋር ተጥሷል። ማርያም ልጅ የምትሰጥ ከሆነ ምክንያቱም ብለሃል አንተ ራሱ ማርያም ልጅ ትሰጣለች ካልክ ምን የሚባለው ሴክሽን ቀረ ማለት ነው፣ ወይም ክፍል ቀረ ማለት ነው። አማላጅ ተማላጅ አስማላጅ ከሚለው ማን ቀረስ? ከዚህ ክፍል ውስጥ ምንም የቀረ ነገር የለም። ለምሳሌ ማለት ነው እንደ ምሳሌ ስለዚህ ተጠያቂው እሷ ነች፣ ተጠያቂው እሷ ነች፣ ተጫዋቹ እሷ ነች ማለት ነው። ኖ አይደለም። ቆይ አንዴ ለምሳሌ ማለት ነው ቅዱስ ገብርኤል እንትናን የማርያምን ጨርስ። ቅዱስ ገብርኤል ጋር አልሄድልም፣ ምክንያቱም ረጅም ሰዓት ቆይተናል። ሌላ ቦታ ላይ ማርያምን ስጨርስ ገብርኤል ጋር እንሄዳለን። ማርያምን ጨርስልኝ። እሺ ዳጊ አንተ ስታወራ እኮ ሰጥ ብዬ ነው ያለው። አይ አውራ ማርያም ላይ ከሆነ አዳምጣለሁ ወዳጅ አዳምጣለሁ። አንተም ጥሩ ስተዋይ አይደል? ከማርያም አንሄድና ቅዱስ ገብርኤል ይቀየርልኝ ምሳሌው ካልክ ደግሞ የማርያምን ስጨርስልኝ ደግሞ ወደ ቅዱስ ገብርኤል እንሄዳለን። ምክንያቱም the same scenario ነው፣ the same logic ነው። ይኸውልህ እኔ የምጠቀመው ክርስቶስ የሚጠቀመውን ሜተድ ነው። ክርስቶስን ጥያቄ ስጠይቅ ውስጥ ጥያቄን በጥያቄ ይመልሳል፣ በንጽጽርም ይመልሳል። ሶ በንጽጽር ልጠይቅህ ነው። አንተ ዳኒ መሆን ነው የቸገረው። ክርስቶስን ነኝ አላልኩም። ክርስቶስን ነኝ ሳይሆን እንደ ዳኒ መልስልኝ። እንደ ክርስቶስ ነው ያልኩት። ዳኒ ልጅ ትሰጣለች ካለ ከሶስቱ የአስማላጅ ከተማላጅ እና ከአማላጅ ውስጥ ሁለቱ ሆነች እሷ። ስለዚህ ኢየሱስ ከፒክቸር ወይም እግዚአብሔር ከፒክቸሩ ወጣ ማለት ነው። ከልጅ መስጠት አሁን መሰለ ትጠይቅንላለች እንኳን ቢሆን እሱ ራሱ ገና ዲቤተብል ነው። እሱ ራሱ ገና መከራከር አለብን። እኔ እናንተ የት ቦታ ነው የምትጠይቀው? ልጅ የጠየቀችው ለማን እንደጠየቀችው እያልኩ ገና ጠይቀሃለሁ። አሁን እኮ ትለምኝልናለች ቀረና ሰጪዋ እሷ ሆነች እኮ መለመን ትታ ራሷ ሰጪ ሆነች። አየህ አይደለ? እግዚአብሔር ከስዕሉ ወጣ ማለት ነው። ይሄ ነው የምልጃ ችግር እናንተ ቤት። ቆይ ልጨርስ አንዴ። የምልጃ ችግር ቆይ በደንብ እንዲገባ ካቋረጥከኝ አይገባ። የምልጃው ችግር አማላጅ ስትሏት ገና እየተያየን ነበረ። አረ ዳኒ በጣም እኔን አቋረጥከኝ። ዳኒ ስታወራው ጥሩ ነበረ። አንዴ ልጨርስ ወዳጅ። እሺ ምናልባት 30 ሰከንድ ወይም አንድ ደቂቃ ለራስህ ይቅርታ። እሺ ንጌታ ምን እያልኩ መሰለ? አማላጅ ስትሉ ቅድም ራሱ የት አለ እስኪ አንድ ክፍል አሳየኝ ሲል ነበር ዳኒ። እንግዲህ ምልጃዋን የሚመለከት ስለዚህ በዛ ጉዳይ ብዙ አውርተናል። በኢየሱስ ምልጃነት አውርተናል። ወደ ኋላ አልመለስም። አሁን በሱ ጉዳይ ገና አልተስማማንም። መማለድ አማላጅ ነች ስትሉ ምን ማለታችሁ ነው? ትለምንልናለች ማለታችሁ ነው። አሁን እኮ መለመኑን ተወችውና በእናንተ እኔ ማቃት ማርያም አይደለም እናንተ የምትሏት ማርያም መለመኑን ተወችና ልጅ መስጠት ጀመረች። ከሰጠች ምን ትለምናለች? ልጅ እንድትሰጥ ትለምንልናለች እንኳን ብትለኝ ይሄ ለውይይት ይመቻል፣ ለክርክር ይመቻል። አሁን ግን ፈጣሪ ካረካት ግን ሰጪ ካረካት ግን በማህፀን ልጅ የምታስቀምጥ ካረካት ግን እቺ አንተ የምትላት ማርያም
ፈጣሪ ነች ማለት ነው። መለኮት ነች ማለት ነው። ሰጪ ከሆነች ተጠያቂ ሳትሆን ወይም ተጠይቃ አሳልፋ ወደ ሌላ ሄዳ የምትጠይቅልህ ሳትሆን እራሷ አይጋረት የምትልነች። ዶንት ወሪ ልጅ አይደል የፈለከው ዶንት ወሪ እግዚአብሔርም ጋር መሄድ አያስፈልግም እኔ ራሴ እሰጥሃለሁ ማለቷ። የምትለምነች ካልከኝም እሱም ትክክል ነው ማለት አይደለም። አትሊስት እሱ ያስኬዳል። የምድራዊ ምልጃ ከባጸደ ነፍስ ካሉት ጋር ተምታቶበት ነው ልልህ እችላለሁ። ወደ ፈጣሪነት ከሄድክብኝ ግን ምንፍቅና ነው። ውይይትም አይፈልግም። ይሄ ምንፍቅና ሲሆን ውይይት አይፈልግም። አባቴ ገባህ ለማለት የፈለኩት። ጥያቄ ካለ ጠይቀኝ። ጨርሻለሁ። እሺ የምጠይቀው ጥያቄ አንድ ጥያቄ ነው። ገብርኤል ጨርስልኛ። በዚህ እንግባባ። አልተግባባንም። ገብርኤል ፈጣሪ ነው ወይስ አይደለም? እኔን ስማኝ። በዚህ ይሄን ጨርስና ገብርኤል ጋር እንሄዳለን። ይሄን ጨርሰናል፣ ተግባብተናል። ይሄንን አማላጅ አማላጅን ተማላጅ ማርያም ልጅ ማርያም አልተስማማንም እኮ ይኸውልህ፣ እሱን እኮ ላስረዳህ እያልኩ እኮ ጥሩ ዘለል ከሆነ አይጠቅምም። አሁን አንዴ ፎከስ አድርገን እናውራ። እሺ ቀጥል። ኖ እኔ ለአንተ እኮ ድል ሰጠው እየጠበቅኩ ነው። ማርያም ስለ ገብርኤል እያልተቸገሬ ነው። እንግዲህ ማርያም ገብርኤል ነች ካላልከኝ በስተቀር ወዳጅ። ኦኬ አይ ጥያቄ ካለ ጠይቀኝ ስትለኝ ጠይቄ ነበር። እሺ አልመለስኩም ወይ በኋላ ጠይቀሃለሁ። ስለዚህ አንተ ያልከው ኮንሰፕት ላይ አማላጅ ተማላጅና አስማላጅ የሚለው ኮንሰፕት ጋር ይሄን ብናገናኘው ድንግል ማርያም ልጅ የምታሰጠው እግዚአብሔርን ለምና ነው። ሰው ምኑ ጋር ነው የተጣሰው ነው? ሰው እግዚአብሔርን ለምና ልጅ ልታሰጥ ትችላለች። ለምን? ስለ ጻድቃን እግዚአብሔር ምንም የማያደርገው ነገር የለምና ማለት ነው። ሶ የጻድቅ ጸሎት በስራዋ ኃይልን ታደርጋለች ይላል። ሶ ልጅ የምታሰጠው ድንግል ማርያም መታ አስቀምጣ ምናምን ሳይሆን ኦኬ አሁን ገባኝ ዳኒ። አም ሶሪ ልጅ የምታሰጠው ስለሰማሁ አንድ ጊዜ እስኪ እንስማው። አንድ ጊዜ ቆይ ስልክ የገባብኝ ስለሆነ በሌላ ማርያም ልጅ ትሰጣለች አትሰጥም? አንድ ቁርጥ ያለ ነገር ንገረኝ ግልጽ እንዲሆንልኝ። እሺ አው ትሰጣለች ደግሞ ልጅ ታሰጣለች ነው? እሺ ሪዋይንድ ላድርገው። ትንሽ ሪዋይንድ ላድርገው። ይቅርታ ከዳኒ ጋር አውሩ። አንተ ዳኒና ዳኒ እንዳወሩ ንገረኝ ግልጽ እንዲሆንልኝ። እሺ አው ትሰጣለች። እሺ ከስር ጻፉልኝ እስኪ አንዴ ዳኒ። ቆይ አንተ አታውር። ትሰጣለች ነው ያለው ታሰጣለች ነው ያለው? ጻፉልኝ ከስር። ታሰጣለች የሰማችሁ ያልከው? እሺ እደግመዋለሁ። እኔ ደግመዋለሁ። የሰሙትን እስኪ እነሱ ይጻፉልኝ። እኔ እስከዛ ላሰማችሁ። የምትሰሙትን ጻፉልኝ ከስር። ትሰጣለች አትሰጥም? አንድ ቁርጥ ያለ ነገር ንገረኝ ግልጽ እንዲሆንልኝ። እሺ አው ትሰጣለች። እሺ እንደምትረሳው እንደምትክድ እንኳን ብዬ አላስቀየመም። እንደምትረሳው ስለገባኝ ነው የቀዳው። እሺ ያው ከስር የጻፉ ነው። ትሰጣለች ነው ኢኔሴንስ እኮ ይኸውልህ፣ ትሰጣለች የሚለው ኢኔሴንስ እኮ ራሷ በእንትን ብላ ምናምን ሳይሆን ከእግዚአብሔር በተሰጣት ጸጋ ነው የምትሰጠው እንጂ እሷ እኮ ፈጣሪ አይደለችም። ገብቶሃል? አሁን አንተ አንድ ነገር ታደርጋለህ ማለት እግዚአብሔር በሰጣት ጸጋ ነው እንጂ አንተ በራስህ ኃይል ኖሮ አይደለም። ሶ ትሰጣለች ካልክ አዎ ትሰጣለች እልሃለሁ። አሁንም ታሰጣለችም ትሰጣለችም ምንድን ነው የተለያየው ነገር አልገባኝም። ኦኬ ትሰጣለች ታሰጣለችም ተመሳሳይ ትርጉም ነው እያልከኝ ነው? ይኸውልህ ዞሮ ዞሮ ልጅ ማግኘት ነው ነገሩ። ትሰጣለችም ታሰጣለችም ቢሆን ችግር የለውም ነው እያልኩ ያለሁት። ታሰጣለች ማለት እግዚአብሔርን ለምና ታስገኝልሃለች ነው። ትሰጣለችም ከሆነ እግዚአብሔር በሰጣት ጸጋ እሷ ትሰጣለች ነው። ኦኬ በቃ ተግባብተናል። ስለዚህ ሁለቱም ትርጉም ተመሳሳይ አይደለም ማለት ነው። ተመሳሳይ አይደለም። በቃ ጎበስ፣ እሱን የፈለኩት እዚህ ላይ ይሄኛውን እናቆመዋለን። አንድ ነገር ግን ልጠይቅ ከሜዳችን በፊት አንድ ነገር ልንገር። ተማረግ ያለበት ምን ጥቅም ይሄ የሚል ሰው ስላየሁኝ እዚህ ጋር እያሳየን ያለው ነገር ምንድነው? እናንተ ቤት ሶስት ነገር አለ ትላላችሁ እንጂ ሶስት ነገር የለም። እግዚአብሔር ከፒክቸሩ ወጥቷል። ቆይ እንዳታቋርጠኝ። እግዚአብሔር ከፒክቸሩ ወጥቷል። ለምንድነው ከፒክቸሩ የወጣው መሰለ? ቃል ኪዳን ሰጥቷታል በሚል የመለኮትነት ባህሪን ሰጥቷታል ማለት ነው። ልጅ ከሰጠች ልጅ ስጪ ብሎ ቃል ኪዳን ሊሰጣት አይችልም። ለምን? መፍጠር የመለኮት ባህሪ ስለሆነ የመለኮትን ባህሪ ለሰው ሊሰጥ አይችልም። የመፍጠርን ባህሪ ማለት ነው። ሁሉ ቦታ የመገኘትን ባህሪ ማለት ነው። ሁሉን የማወቅ ባህሪ ማለት ነው። ሁሉን የመቻልን ባህሪ ለማርያም አይደለም ለማንም አይሰጥም። ይሰጣል ካልከኝ ደግሞ መለኮት ሆናለች ማለት ነው። ስንት መለኮት ተገኘ ማለት ነው? በአካል አራተኛ መለኮት ተፈጠረች። እሺ እዚህ ጋር ይቅርታ ላቋርጥህና ማለት ነው። ኤልያስ ለምሳሌ አንድ ቦታ ሆኖ ሌላ ቦታ የሚደረግን ነገር አላየም ነበር? ይሄ ገብቶ ነው ኤልያስ ከሄድከው ነው? አይ አሁን ያነሳኸው ላይ እግዚአብሔር የመለኮታዊ ጸጋ አይሰጥም ብለሃል። ይሄ ገብቶ ሆነ ወይ? ይሄ ገብቶኛል ካልከኝ ወደ ኤልያስ ሄድልሃለሁ። እኔ ስማኝ፣ ይሄ ገብቶኛል ወይም አልገባኝም ካልከኝ እዚህ ጋር እንጨርስና ወደ ፍጥሞ ደሴት ሆኖ ሰማይ ያየውን እነግርሃለሁ። ገና መጪውን ዓለማት ያየውን ዮሐንስ እነግርሃለሁ። ምንም ችግር የለም እኮ የለም።
እሱን የገረመህ አይደል? አንተ ምድር ላይ ሆኖ ምድር ያየ አይደል? እግዚአብሔር አይችልም ስላልከኝ ጥያቄ መልስልኝ። አልወጣኝም። እኔ ስለ እግዚአብሔር መለኮታዊ ማንነቱን አያካፍልም ነው ያልኩህ። ያካፍላል ካልከኝ ችግር እኮ የለውም፣ በእሱ ልንስማማ እንችላለን። ፈጣሪ ነች ካልከኝም እሺ ችግር የለም። ምክንያቱም ቃል ኪዳን ሲሰጣት ልጅ እንድትሰጥ ቃል ኪዳን ከሰጣት which is እኔ ልጅ እፈጥራለሁ አንቺን ፈጣሪ ብሏታል ማለት ነው። አለቀ። ሊሆን ደግሞ አይችልም። እንዲህ አይነት ቃል ኪዳን እግዚአብሔር ከሰጣት ነገ ደግሞ ዙፋኑን ሰጥቷታል ትለኛለህ። እሱ እንደተረዳው ነው፣ እኔ እንደዛ አልተረዳሁትም። እና ቀይ ቃል ኪዳን አልሰጣትም ያልከኝ ነው ወይ ደግሞ ሰጥቷታል ካልክ መረጃ ልሰጠን ነው? አይ እኔ ምንም መረጃ ምናምን የለኝም። አንተ እኮ ነው መጽሐፉን የጠቀስከው፣ እኔ አይደለሁም መጽሐፉን የጠቀስከው። ጥያቄ ደግሞ እግዚአብሔር ትምህርቱን ስላገኘው እንለፈው። ትምህርቱን አንተም ሌሎችም ስላገኙት ማርያም ሰው ናት አይደለችም? እቺን ብቻ መልስ። የመጨረሻ ጥያቄ ነች። ከዛ ወደ አንተ እንሄዳለን። ሰው ናት። እንግዲህ ይቆራረጣል። እኔ ጋር ኔትወርክ ነው መሰለኝ። ሶሪ። ሰው ናት። እሺ ምን አለ? ማርያም ሰው ናት አይደለችም? አሁን ይሰማኛል። ማርያም ሰው ናት አይደለችም? አልሰማኝም። ሰው ናት አልኩህ። ሰው ናት። እሺ ቴንክ ዩ። እስኪ ሰው ናት ሲል የሰማችሁ ከስር ጻፉ። ሰምቻለሁ በሉ። ሰው ናት ሲል ሰምቻለሁ። እሺ ኔትወርክ እየተቆራረጠ ነው መሰለኝ። እሺ ሰው ናት ተቆራረጠ። በደንብ ነው የሚሰማኝ ብለኸኛል። ሰምቻለሁ። አሁን በደንብ ሰምቻለሁ። አሁን ቆንጆ ነው ኔትወርኩ። እሺ እንቀጥል። መጽሐፋችሁ ላይ እስኪ እንሂድ። ቤተክርስቲያናችሁ መጽሐፍ ላይ እንሂድ። ቅድም ያልኩኝ ነው ችግሩ። አየህ ፈጣሪ አድርጋችኋታል እናንተ። ተማላጅ አማላጅ ምናምን የሚለው ለወሬ ትሉታላችሁ እንጂ ተማላጅ አማላጅ አይደለችም። እሷም ይኸውልህ ሰው አይደለችም ጭራሽ። እናንተ ቤት ይኸው መረጃውን ላሳየ ነው። ራሴን በትልቁ ላድርግና ላሳይ። እኔ ላንተው ብዬ ነው ያው ምህረት አያገኝም ስለሚል ቤተክርስቲያን እንደዚህ የሚል ሰው እኔ ደግሞ ምህረት እንድታገኝ ኃጢአቱ አይሰረይለትም ስለሚል መጽሐፍ ኃጢአት እንዲሰረይልህ ብዬ ነው ላስታርቅ ከቸርች ቢሆን ከእግዚአብሔር ጋር አረ በደንብ ነው የሚሰማው። እንደሱ እንዳትለኝ ካሁን ወዲህ አውቄ ነው ቅድም አይሰማም ያልኩህ። ልቀዳ ስለፈለኩ ነው ቀድቻለሁ፣ እንዳትክደኝ እንጂ ስላልተሰማኝ አይደለም። አሁን ላሳይ ቤተክርስቲያን የምትለው ችግሩ ነው። እኔ ጋ ይቆራረጣል ኔትወርክ። ችግር የለም። ይሄን መጽሐፍ አየኸው? ምንም አይቆራረጥም። አንድ የኔትወርክ የቀይ ምልክት አይታይም። እና አትዋሸሽ የኔ ጌታ። አሁን ዝም ብለህ አዳምጠኝ፣ ሚውት አድርግ። መጽሐፉ ይሄውና፣ ይሄን መጽሐፍ ፈልጋም ብሎ እዚህ ለማዋሽም እሺ፣ ስክሪንሾት ልላክልህ። እንዴ ለብረው ማዋሽው በጣም እንትን አላችሁ። እንደዚህ አይባልም። እሺ ወይ ደግሞ አልዋሽም፣ ተሳስቼ ይሆናል። ይቅርታ። በውስጥ ቴክስት አድርግልኝ እልክልሃለሁ። እሺ ወዳጅ፣ እኔ ተሳስቼ ይሆናል። ይቅርታ ባልልህ ጥሩ ነበር እንደዛ፣ ምክንያቱም መጥፎ ሰው አይደለም ሶፋር። እሺ ይሄን መጽሐፍ ፈልጋ አገኘው። የሐሰተኞች መምህራን ከሐሰተኞች መምህራን ተጠበቁ ይላል። ይሄን መጽሐፍ ፈልጋ አገኘው። አሁን አንተ ከፍተኛ ኃጢአት ሰርተሃል። ከፍተኛ አይ ዶንት ቲንክ በዘመን አንድ ጊዜ ይቅርታ እኔን አጀስት ላድርግና አሁን ታዲያ ከፍተኛ ኃጢአት ነው ያሰራው። ግን እኔ ንስሓ እንድትገባ ነው ሮቶት ላድርግና ላሳይ። በጣም የተምታታ ነገር አለ። እግዚአብሔር አድርጋ። እሺ ግን ምን ላይ ነበር የቆምነው? እኔ ለምሳሌ የቆምነው ለምሳሌ ቅድም የጠየቀኝ ጥያቄ ላይ ነው የቆምነው። ምንድን ነው የጠየቀኝ? ማርያም ሰው ናት ወይስ አይደለችም ብሎ ነው የጠየቀኝ። ቆይ ዳንዬ ጌታ ቆይ ጥንተ አብሶ ነበረባት ወይም አለባት? እዚህ ጋር ነው ማነበው። አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ከሰማይ ነው የወረደችው ማርያም? ንገረኝ እንጂ ዳኒ። እንለፈው። እሺ እንለፈው፣ ኔትወርክ ይሆናል። እሺ አይደለም የሆነ ሰው ሚውት አድርጎኝ ነው። ቆይ ማን ነው ሚውት ያደርገኝ? እንትን ምንድነው ከሰማይ አልወረደችም አልኩ። ቅድም እኮ ጠይቀኸኝ አዎ ሰው ናት ብያለሁ። አልጠየቅኩም ነበረ። ኖ ይሄኛው መልሰልኛል። ከሰማይ አልወረደች አልወረደች የሚለው አልመለስክልኝም ነበር። ቴንክ ዩ ነጌታ። ልቀጥል። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር የሚል ቃል አለ እዚህ ጋር መናገር። ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትም ነው። አንተ አሁን ቅድም ሰው ናት ብለሃል። ስለዚህ ወዳጄ አይ ቲንክ የሚመስለኝ አንድ ነገር ልበል። የሚመስለኝ አንተና ቤተክርስቲያን ፍጹም ነው የማትተዋወቁት። ቤተክርስቲያን ብቻ ትላለች። ምንድን ነው ብቻ የምትለው? በክርስቶስ ብቻ የሚል ቃል ትጠቀማለች። በእምነት ብቻ ትላለች። እሺ አሁን ያነበብከው መጽሐፍ ምን ላይ ነው? እሺ እሱ ጥሩ መረጃ መጠየቅህ ጥሩ ነው። ላሳይ እንጂ ዝም ብለህ ባታቋርጠኝ አሪፍ። የኦርቶዶክስ መጽሐፍ ብለህ ነው ያመጣው ወይስ? እሺ ነው እንደዛ የምን መጽሐፍ ነው የሚለውን እኔው እስኪ እሺ ከሐሰተኞች መምህራን ተጠበቁ የሚል መጽሐፍ ነው ርዕሱ ነው።
ከሐሰተኞች መምህራን ተጠበቁ ርዕሱ ነው። እዚህ ጋር እንዲያውም ከውስጥ አለድ የምን መጽሐፍ ነው ብለህ ለጠየቀኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት። ምን እንድትሆን ነው የተዘጋጀው ትምህርቱ? ከሐሰተኛ መምህራን እንድትጠበቅ። መጽሐፉ ግን ሐሰት ያወራል። አዎ እንደማን? ይኸው ዳኒ እንዳለው ዳኒ ሰው አይደለችም ሰው ነች ይላል። መጽሐፉ ሰው አይደለችም ይላል። እንዲያውም ሰው ናት ማለት ኃጢአት አይሰረም ይላል። አይ ቲንክ አንተና ቤተክርስቲያንን መጀመሪያ ማስተዋወቅ ያለብኝ ይመስለኛል። ይሄ ካቶሊኮች አስተምሮ መሰለኝ የኦርቶዶክስ አስተምሮ ነው። ልክ ነው። ካቶሊክ አየው፣ ካቶሊክን እዚህ ጋር ካቶሊክ ሲላየው እዚህ ጋር ኖ አይ እኔ የማውቀው እንደዛ አይነት ነገር ለምሳሌ መንፈስ ቅዱስን የሰደበ ስጋና ነፍሱ እንደማይማር ነው የማውቀው። እኔ እንግዲህ እስካሁን እስከተማርኩት ይሄን ያወጣውን አንተና ቤተክርስቲያን እኔ አላውቅም። አሁን ዝም ብለህ አንተ ማምጥተው ሊሆን ይችላል። ልክ ነህ አይደለ? ምን ችግር አለ ታዲያ? መሰለህ ለአንድ ሰውም እንደዚህ ብየዋለሁ። ፍቀዳኝና አንተ ዳጊ፣ አንተ ውሸታም፣ ይሄ መጽሐፍ የኛ ነው ይሄ መጽሐፍ እንዲህ አይደለም ቢለው ቀድህ አይደለ እዚህ ጋር ጨምረህ አይደለ በለኝ። ምን ችግር አለ? ይኸው መረጃ እኮ እየሰጠው ነው። ይኸው እኔ በመረጃ እያወራሁ ነው። አንድም ነገር ያለ መረጃ ያወራሁት የለም። አንተን ሁላ መረጃ አድርጌ ነው ያወራሁት። አንተን ምን ስትል ሰማው መሰለህ? ቀደም ማርያም ልጅ ትሰጣለች ስትል መረጃ አለኝ። ለሁሉ ለማወራው ነገር አንተን መረጃ አድርጌ አቀርባለሁ፣ መጽሐፍን መረጃ አድርጌ አቀርባለሁ፣ መጽሐፍ ቅዱስን መረጃ አድርጌ አቀርባለሁ። ጋለሞታይቷ ትጸድቃለች ወይም እዛ ጋር በስራዋ ጸደቀች የምትለው እውነት ጋለሞታ የሚጸድቅበት እምነት ውስጥ ካለ ወይም ያ ስፍራ ስለ ትክክል ማድረጓ ራይት ስለማድረጓ አሁን የሚያወራው ምን ችግር አለ? በእናንተ አስተምሮ ጋለሞታ ትጸድቅ፣ እኔ ምን አገባኝ? ግን ያዕቆብ ሁለትን እንዴት ሚስ አንደርስታንድ እንዳደረግከው አብርሃም በስራው ጸደቀ ሲል በስራ የዘላለም ሕይወት አገኘ ማለት አይደለም። የዘላለም ሕይወት የሚገኘው በእምነት ነው። ምክንያቱም እዛው ምዕራፍ ላይ እዛው ያዕቆብ ሁለት ላይ የትም ቦታ ሳትሄድ ጋለሞታይቷን በስራ ጸደቀ ይችላል። ልክ አብርሃም በስራ ጸደቀ እንደሚለው ጋለሞታ አብርሃምና ጋለሞታ በጽድቅ እንኳን ተመሳሳይ አይደሉም። እቺ ጋለሞታ ነች። ስለዚህ አውዱን መመልከት አለብን። አውዱ የሚያወራው ስለምንድን ነው? በሰው ፊት መልካምን ስለማድረግ፣ ትክክለኛን ስለማድረግ፣ ትክክለኛ ነገር ያደረጉ ሰዎችን አፕሪሼት አደረገና ጻፈላት እንጂ ዘላለም ሕይወት አገኘች እያለ አይደለም። ነው ካልከኝ ችግር ይመቸኛል፣ እሱም ችግር የለም። ጋለሞታ የዘላለም ሕይወት ያገኛል ካልከኝም ያስኬዳል። ጥሩ፣ እንደሱ አይነት ትምህርት ታስተምራላችሁ ማለት ነው። አንደኛ ወደዚህ መጽሐፍ ደግሞ ያመጣን ምንድነው መሰለ? ማርያም ልጅ ትሰጣለች፣ እናንተ ተማላጅ፣ አማላጅ፣ አስማላጅ ትላላችሁ እንጂ እግዚአብሔርን ከፒክቸር አውጥታችሁት የለ ወይ? በምን በሚባል ሪዝን ቃል ኪዳን ሰጥቷል ለማርያም በሚል ምን አይነት ቃል ኪዳን? ቃል ኪዳን እንዲህ አይነት ቃል ኪዳን እግዚአብሔር ሊሰጥ አይችልማ። ይችላል ካልክ መረጃውን ስጠኝ። መለኮትነቱን አካፍሎ ያውቃል የምትለኝ ከሆነ አካፍሎ ያውቃል። ይሄ ደግሞ ቤተክርስቲያንን በዚህ ትስማማለች። በስላሴ ትምህርት ላይ መቼም አራተኛ አካል እንደሌለ ቤተክርስቲያንን ትስማማለች። ሁሉ ቦታ የመገኘት ኦምኒሸንት፣ ኦምኒፕሬዘንት እና ኦምኒፖተንት መሆን የእግዚአብሔር ብቻ እንደሆነ ቤተክርስቲያንም ታስተምራለች። ስለዚህ በቤተክርስቲያን ትምህርት መሰረት ማርያም ልጅ ልትሰጥ አትችልም። አይደለም ልጅ ልትሰጥ ልታሰጥም አትችልም። የት አግኝተህ ነው የምትጠይቃት ያንን ጥያቄ? የት አግኝተህ? ምን አይነት ኮኔክሽን አለ ከምድር ወደ ሰማይ? ምን አይነት ኮኔክሽን ማን እንዳደረገው? አዎ እርስ በርሳችን እንጸልይ መጽሐፍ ቅዱስ ያዕቆብ ላይ ይናገራል ምዕራፍ 5 ላይ አንተና ማርያም አብራችሁ የተጸለያችሁ ነው። እሷስ ወደ አንተ ትጸልያለች ወይ? ስለ አንተ ትጸልያለች ወይ? አንተ ስለ ወደ እሷ እንደምትጸልይ ብዙ ነገሮች ሁሉ ተምታተዋል። ስለዚህ መጀመሪያ እነዚህን መጽሐፍቶች ይሄንንና ቀደም ያሳየውን ደግሞ ላሳይ፣ ምናልባት ፒክቸር ካላነሳው እነሱን ክሊር አድርገህ ስጨርስ መተህ ብታወራን ጥሩ ይመስለኛል። ይሄው ብቻ የሚል ቃል ስትጨምር እንግዲህ አንተን ማማከር ከነበረበት አላቅም። ይሄው በክርስቶስ ብቻ በሃይማኖት ብቻ ምንድን ነበር ግን ለዘመናት ስትታገሉ ነው የነበረው? ብቻ የሚል ቃሉ ተሪዞ መጥቶ እስኪ ያሳየኝ ከመጽሐፉ የታለ ብቻ 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 ሳይ ብቻ ብቻ ስትሉ ነበር። ለመጽሐፍ መጽሐፍትን ስትጽፍ ቤተክርስቲያናችሁ ይሄው የቤተክርስቲያን መጽሐፍ መሆኑንም መመልከት ትችላለህ። ይሄው በኢትዮጵያዊት በኦርቶዶክሳዊት ይላል ሲጀምር ራሱ በኦርቶዶክሳዊት የኢትዮጵያ ቤተ ክርስቲያን ምንድን ነው እዚህ ይሄ ቃል አይገባኝ ሲደረግ እንደነበረው ስነ ስርዓት ነው ምናምን ብሎ ጽፎልሃል። ይሄው ያንተ ቤተክርስቲያን መጽሐፍ ነው። ስለዚህ እነዚህ ክሊር ካረክ በኋላ ብትመጣ ጥሩ ነው። ዛሬ አንድ ነገር መግባባት ያለብን ነገር ምንድን መሰለ? ማርያም ልጅ መስጠት አትችልም። ይቅርታ አድርጉልን። እሱ ብቻ አይደለም፣ ልጁ ከተወለደስ በኋላ ምን ትላላችሁ? እንኳን ማርያም ማረችሽ። ማርያም መማር አትችልም። መማር የሚችለው አንዱ የእግዚአብሔር ልጅ ብቻ ነው። ሰው የሚምር ከሆነ እግዚአብሔር ከስዕሉ እንዲወጣ ተፈልጎ ነው ምህረትን ማድረግ የሚችለው። ምህረትን ማድረግ ከቻለ ታዲያ ምልጃ ማድረግ ከቻለች ታዲያ ለምን አማላጅ ትሏታላችሁ? ራሷ ትማራችኋ። ወደሚምር ልጇ ለምን ትጸልይላችኋለች? ትጠይቅላችኋለች? ራሷ ትማራችኋ። እንኳን ማርያም ማረችሽ
ተመልከት እንግዲህ ልጅ ከመስጠቷ እስከ መጨረሻ ድረስ በሽልም ታውጣሽ ገና እርጉዝ የሆነችውን ደግሞ ሁሉን ነገር ለማርያም ነው ክሬዲቱን የሰጣችሁት። በልጅ ዙሪያም በብዙ ነገሮች ዙሪያ በምልጃ ዙሪያ በዘላለም ህይወታችሁ ዙሪያ እና ወዳጄ እዚህ ላይ ትንሽ ቆምጠጥ ብለህ መጽሐፍቶችን ብታገላብጥ መጽሐፍ ቅዱስን ብትመረምር የተሻለ ነው እላለሁ። ወደ አንተ ጥያቄ እንድና እናጠራቅ። እሺ ለምሳሌ ቅድም ልጠይቅ የነበረው ምንድነው እግዚአብሔር ጸጋ ይሰጣል አይደለ? በተሰጠ ጸጋ ሁሉ ጊዜ እየጠየቅከው አይደለም የምታደርገው። ለምሳሌ ቅዱስ ገብርኤል የተሰጠው የመላእክትነት ጸጋ አለ። የዛን ጊዜ እግዚአብሔር ስለሆነ አይደለም ዘካርያስን እንትን ያለው ምንድነው ዲዳ ያደረገው ማለት ነው፣ በተሰጠው ስልጣን ነው። ይሄን የተሰጠው ስልጣን ደግሞ ሄዶ ቆይ አንዴ ዲዳ ላድርገው ምናምን ብሎ ጠይቆ አይደለም፣ በቃ ጸጋው ተሰጥቶታል ነው። እኔም እያልኩ ያለሁት ድንግል ማርያም ጸጋው ተሰጥቷታል ነው። አሁን አንተም የኔ የተሰጠ ጸጋ አለ፣ ያን በዛ ጸጋ ደግሞ የምታደርገው ነገር አለ ማለት ነው። ይሄ ለምንድን ነው አንተ ለማመን የከበደ? ለምንድን ነው ቅዱሳን የሆነ ጸጋ ይሰጣቸዋል፣ በዛ ጸጋ ደግሞ ያንን ነገር ያደርጋሉ የሚለውን ነገር መቀበል ለምንድን ነው ያቃተ? መረጃውን ትሰጠኛለህ። አሁን የገብርኤልን መረጃ ስላለ እሱን እናወራዋለን፣ እሱን ክፍል እናወራዋለን። የሌሎቹ ግን ቃል ኪዳን እንደሰጣቸው ንገረኝ። መጀመሪያ የገብርኤል ቃል ኪዳን ነው አይደለም የሚለውን አሁን ከፍተን እናየዋለን። ቃል ኪዳን ከሆነ የጆሮ መዝጋት ቃል ኪዳን የሚባል አዲስ ቃል ኪዳን እንዳለ እሱን እናወራለን። የጆሮ መድፈን ቃል ኪዳን የሚባል እንዳለ እናወራለን። አሁን የሌሎቹንም አብረህ አዘጋጅልኝ እሺ። ከገብርኤል በኋላ አሁን ተረኛው አንተ ስለሆንክ ወደ እኔ አንሄድ፣ ያንተን መልስልሃለሁ። እስከዛው ምን ታዘጋጅልኛለህ? ለማርያም የተሰጣት ቃል ኪዳን የት ጋር እንዳለ፣ ለተክለ ሃይማኖት የተሰጣቸው ለአቡዬ የተሰጣቸው እያልክ የሁሉንም ቃል ኪዳን መረጃውን ታመጣዋለህ። ምክንያቱም ብዙ ነው ቃል ኪዳን። ጥያቄ ያልገባህ መሰለኝ። ዘራ ብሩክን መቃብር የሳመ 101 ትውልድ ይማርለታል። ይሄን ቃል ኪዳን ታሳየኛለህ መረጃውን። አሁን ወደ ገብርኤል እንሂድልህ። ገብርኤል አንዴ ጥያቄን ክሊር ላድርግ ለመጀመሪያ። ኦኬ እግዚአብሔር በቅዱሳኑ ይሰራል አይደል? አዎ በእኔና በወንድሞቼ ይሰራል። አንተ ቅዱስ ስላልሆንክ በአንተ ላይ ይሰራል። እሺ ቴንክ ዩ። እንኳንም ቅዱስ አላደረከኝ። አሁን ለምሳሌ ከዳኒ ጋር ስታወራ ቀጥል። ችግር ነኝ ካልከኝም ጥሩ ነው። አዎ ቅዱስ ነኝ አልልህም፣ ቅዱስ አይደለሁም። ምክንያቱም ይጠንቀቅ ይላል መጽሐፍ ቅዱስ። የቆመ ቢመስለው ይጠንቀቅ ይላል። እኔ ቅዱስ ነኝ ለማለት የሚያበቃ እንትን የለኝም እምነትም። መጽሐፉ ለምን ቅዱስ ናቸው እንዳለ ደግሞ ትነግረኛለህ እንዳይሰፋብን። እሺ ቀጥል ወደ ጥያቄ። እሺ አሁን እኔ እየጠየቅኩ ያለሁት ምንድነው እግዚአብሔር በአንተ ይሰራል በሌሎችም ይሰራል። ያንን ነገር ለምንድን ነው ለማመን የከበደ? ለምሳሌ እንደዚህ ተብሎ ተጽፏል ተብሏል። አሁን እኔ መረጃ ምናምን ላሳይህ ወይ አንተ እንድታሳይኝ ሳይሆን እንዴት እግዚአብሔር በእነሱ በኩል ይሰራል ብለህ አላመንክም ነው። እንደዚህ ያደርግላቸዋል። ለምሳሌ ያነሳው ኮንሰፕት ላይ ልጅ ትሰጣለች የሚለውን እግዚአብሔር ሰጥቷት ቢሆንስ ብለህ ለምንድን ነው ማመን ያቃተ የሚለውን እስቲ ያስረዳኝ። በመጀመሪያ ነገር በእኔ ልጅ መስጠት የሚባል ቃል ኪዳንም ነገር አይሰራም። በእኔ አይሰራም። ስላንተ እርግጠኛ ሆኜ መናገር ስለማልፈልግ ነው። ያው እዚህ ስላለ ነው። ማርያም ስለሌለች እንደ ቃሉ አወራለሁ። አንተ ግን ስላለ አንተ ስለራስህ ተናገር። ይሰጣል በእኔ ልጅ የምትል ከሆነ ሌላው ማመን ለምን ከበደ በሚል በሎጂክ አይደለም እኔ እናንተ የምናወራው። ትሰጣለች ልጅ የምትል ከሆነ ቅድም ታሰጣለች ነበር ተምታቱ ባለ እኔ ጌታ ግን ኦኬ አንተን ላስቆጣ ስለማልፈልግ ነው ቃላቶችን መምረጥ የፈለኩት። ግን አንድ ነገር ልንገርህ፣ ታሰጣለች የምትል ከሆነ ማለት ትሰጣለች የምትል ከሆነ ከሎጂክ አልፈህ መረጃውን ማቅረብ አለብህ። እንትን የሚባል ቃል ኪዳን በእንትን ቦታ በእንትን ምዕራፍ ብለህ መስጠት አለብህ። ያ ሐሳብ ግን ከመጽሐፍ ቅዱስ ጋር እንዳይጋጭብህ፣ ከመለኮት ጋር እንዳይጋጭብህ። አይጋጭ አንዴ ካፌ ወጥቷል ካልከብ ችግር የለውም። ልጅን መፍጠር ልጅን መስጠት የሚችል ማዳን የሚችል እግዚአብሔር ብቻ ነው። ያድናሉ ካልክ ጥሩ። እኔ ድሮ እኮ የማውቀው የነበረው መሰለህ ገድላቱን ለእምነት ማጠንከሪያ ነበር። ቅዱሳኑን ይማልዱልናል ነበር፣ ይጠይቁልናል ነበር፣ ያስታርቁናል ነበር፣ ያቀርቡናል ነበር። አሁን እኮ ማስታረቁን ትቸው ይቅር ባይ ሆኑ እኮ፣ ልጅ ሰጪ ሆኑ እኮ። መሐሪ ሆነች እኮ ማርያም። እንኳን ማርያም ማረችሽ ከተባለ እኮ ማርያም መሐሪ ሆነች፣ ምህረትም ተጠያቂ ነበረች። ስለዚህ ከኔ እናንተ ማን ነው ችግር ውስጥ አደጋ ውስጥ ያለው? እኔ መለኮት አላረኳትም። አሁን ችግሩ ደግሞ ሰውና ስትል ደግሞ ከቤተ ክርስቲያን ጋር ተጣላ። አንተ እኮ በአንድ በኩል መለኮት ታረጋትና በአንድ በኩል ሰውና ትለኛለህ። እየሰማኸኝ ነው? ከቤተ ክርስቲያን ጋር አልተጣላሁም። የተጣላሁት አንተ ተጣላህ እንኳን ካልከኝ አንተ ካቀረብክልኝ መረጃ ነው እንጂ
እኔ ቤተክርስቲያን ቤተክርስቲያን እኮ መረጃ ማርያም ሰው እንደሆነች መረጃ እንዳልመጣች ምክንያቱም ሰው መሆኗ ማረጋገጫው ከሐናና ከኢያቄም መወለዷ ነው። ልክ ነው። አሁን እናንተ በሱ መስማማት ትክክል ነው። እኔ እኮ ሰው ናት በማለትህ እኮ ከኔ ጋር አልተጣላህም እኮ ከቤተክርስቲያን ጋር ነው የጣለው እንዴ? ከኔ ጋር ረከው እኮ ችግሩን። አሁን ልክ እኔ ካንተ ጋር ነው መስማማው። ሰው ናት ከቤተክርስቲያን ጋር ሳይሆን አንተ የቤተክርስቲያን ነው ብለህ ካቀረብከው መረጃ ጋር ነው የተጣላሁት እኮ። ቤተክርስቲያን መረጃ አይደለም መረጃው። እሱንማ ማጣራት አለብኝ። አንተ ስላቀረብከው ቤተክርስቲያን መጣላት አለመጣላት እንደምን አወቅ? ቤተክርስቲያን ጋር ነኝ ኖ ማቀሳሰር አይደለም ዳንዬ። አሁን እያረከ ያለው ነገር ዳጊ ይኸውልህ፣ አሁን ብዙ ስሬት እንድታገኝ ነው እኮ ለመሰለህ። ኃጢአት አይሰረይልትም ማለች ቤተክርስቲያን እና የሆነ ነገር እንድታረግ ብዬ ላንተው ብዬ ነው። በጣም ያስፈራል። በጣም ሀርሽ ነው እዛ ላይ የሚያወራው ነገር። ቆይ እንዲያውም ላንበበላ እንደ ደግሜ በጣም ሀርሽ ነው። ምን ይላል መሰለህ? ክህደት የማይሰረይ ኃጢአት ነው ይላል። ሰው ናት እሷን ማለት። አሁን አንተ ዛሬ አልክ እንግዲህ እንዴት ነው የሚሰረይልህ አላውቅም። እንደ ቤተክርስቲያን ከሆነ እንደ እግዚአብሔር ቃል ይሰረይልሃል። የማይሰረይ ኃጢአት የለም። አገብቶሃል አይደል? እንደ ቤተክርስቲያን ከሆነ ግን ችግር ውስጥ ነው ያለው። አይ የቤተክርስቲያን መሆኑን አላውቅም ካልክ እርግጠኛ ሆና አታውራ። እስካነበው ድረስ ቆይ በይደር ይቆይልኝ በለኝ። አይመስልህም? እሺ በቃ አው ቢያለው ኮስማ ቢያለው ፖዝ ስላበዛ ተባረክ። ጥሩ ተዋይነህ አመሰግናለሁ። ቃሉን አጥና፣ መጽሐፍ ቅዱስን በደንብ አጥና። ምናልባት ጥያቄ ያላቸው ወገኖች ሊኖሩ ስለሚችሉ ካላቸው አንተ መጠየቅ የምትፈልጋቸው ሰዎች ካሉ አናግራቸው። ሜርሲዬ፣ ግርምሽ፣ በሱ ሆሲዬ ተባረኩ። ታች ያላችሁ ሁላችሁም ተባረኩ። መዋየት ትችላለህ ከፈለክ፣ ወይ ደግሞ ቸር ሰንበት ወዳጅ። እኔ ስራ ላይ ስለሆንኩ። እሺ ቴንክ ዩ በጣም አመሰግናለሁ። ዳጊም አመሰግናለሁ። እሺ ዳኒ ጸጋ ይብዛልህ። ተባረክ። ጥሩ ተወያይ ነህ። አንብብ፣ እግዚአብሔር የሆነውን ነገር ፈልግ እና በርታ ወንድማለህ። እሺ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክስ ረስቸው ይቅርታ። እንትን የጆሮ መዝጋት ቃል ኪዳን ጸጋን ሳላብራራለት በቃ አንተ ጨርሰው ዳኒ። ይቅርታ ስራ ላይ ስላለ ለገብርኤል የተሰጠው ቃል ኪዳን አለ ጆሮ የመዝጋት እንዳይሻይ። እሺ እሺ ዳጊሻ። እሺ የገባ ሰው አይታይም። ይታያችኋል? ብዙ ሰው ገብቷል ዳኒ። ደሱ እሺ ቀጥሉ። ሌላ ሰው ከገባ እኔ አይታየኝም። እሺ አክሊሉ ገብቷል። ደግሞ ሌሎች እንኳን ቅዱሳን መሰለኝ። ኤሊ አክሊሉ ወጣ። እሺ ወጥተዋል። እሺ ወጥተዋል። አሁን እንደገና አስገባ። እሺ አስገባ። እሺ ናታኒም ሰላም ላንተ ይሁን። ሰላም እንዴት ናችሁ ዳኒ? እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ መልካም። እሺ ሲያወሩ ነበርክ? ሰምተህ ነበር እስካሁን? አዎ እየተከታተልኩ ነበር። እሺ ዳኒ በየትኛው ነው ርዕሱ የምንቀጥለው?
እሱማ ለሙስሊሞች ነው በተወራው ነው በተወራው ስለ ኢየሱስ ምልጃ ሆነና ያው ወንድማማቾች ተባበሩብንና እሱን እንትላል እንጂ እሺ መቀጠል ትችላላችሁ ደስ ባላችሁ ስለ ኢየሱስ ምልጃ መቀጠል እንችላለን እሺ እንትን ማድረግ እንችላለን እና አንድ ጥያቄ ልጠይቀውና ወይም ቅድም ሲወራ የነበረው የእመቤታችንን የታምሯ ማርያምን ማለት ነውና መንግስት እንዳላት ታውቃለህ ናታሊን? እኔ ኦርቶዶክስ ነኝ፣ ግን እኔ እንደዚህ በድርሳናትና በገድላት አላለሁ። እሺ ስለዚህ በየትኛው መቀጠል እንችላለን። እንዲህ ያለ ወጣት እንዲህ ያለ ትውልድ መፈጠሩ በራሱ ደስ ይላል። ለምሳሌ እኛም እንደዚህ ብለን የወጣን ነው። በነገራችን ጌታ ድንቅ ነው። ተባረክ። እሺ ስለዚህ የኢየሱስ ክርስቶስ እንደሚያማልድ ታምናለህ ወይስ እንዴት ነው? አዎ እኔ በኢየሱስ ክርስቶስ ምልጃ አምናለሁ። ሮሜ ላይ ተናግሯል፣ ዕብራዊ ላይ ያለ ዮሐንስ ላይ እኮ ይናገራል ኢየሱስ ክርስቶስ እንደሚያማልድ። ግን ከዛ በፊት ላይ ጥያቄ ብትጠይቅ ደስ ይለኛል። የሆነ የመጽሐፍ ቅዱስ አሁን ክፍል እሺ ዳኒ እንጠይቀው። እሺ ጠይቀው። እሺ ዳኒ ተጠየቀ። በቃ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምሮ ያለው ፓርት ታስረዳኝ ደስ ይለኛል። እሺ ሁለተኛ ቆሮንቶስ ምዕራፍ 5 19 ጀምሮ እና በበውና ብዙ ኦርቶዶክሳውያን ይህን ክፍል ይጠቅሳሉና በተለይ ስለ ቅዱሳን ምልጃ ለማስረዳት ይህን ጥቅስ ብዙ ጊዜ ይጠቅሳሉና እሱን ሐሳብ በተወሰነ ብናየው አይከፋም። እሺ ጸጋ ይብዛላችሁ። ግን ሼር ይደረግ ወገኖች፣ በደንብ ሼር ይደረግ ብዙ ሰዎች ጋር እንዲደርስ ሼር እናድርግ። እሺ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበረ፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላልና ጥያቄ የሆነብን ነገር ባቀው ደስ ይለኛል ሐሳብ ላይ እንዳወራ። እሺ እንትን አሁን ለምሳሌ የማስታረቅን ቃል በእኛ ላይ አኖረ ሲል እኛ ማስታረቅ እንችላለን ወይ ነው በቃሉ መሰረት? የማስታረቅ ቃል አኖረ፣ የማስታረቅ አገልግሎት ደግሞ ተሰጣቸው። ኦኬ ሶ ምን ማለት ነው? ሰዎች አገልጋዮች ያንን የማስታረቅ ቃል የሚለው ወንጌልን ነው። ያንን ወንጌል ለምን እንናገራለን? ለሰዎች እንናገራለን። አገልጋዮቹ ምን ያደርጋሉ? ወንጌልን ይሰብካሉ፣ ኢየሱስ ክርስቶስን ይናገራሉ። ኑ እግዚአብሔር ሊታረቃችሁ የሚፈልግ እግዚአብሔር አለ። በክርስቶስ ኢየሱስ እናንተን ሊያስታርቅ ከራሱ ጋር ልጁ ኢየሱስ ክርስቶስን ሰጥቷልና ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ እናንተም ከእግዚአብሔር ጋር ታረቁ እያሉ የወንጌሉን እውነት ለሰዎች ይናገራሉ። ክፍሉ በግልጽ እንደሚናገረው ቅዱሳን የእግዚአብሔርን ልመና ለሌላ ሰዎች ያደርሳሉ ማለት ነው። ላላመኑ ሰዎች ያደርሳሉ። ከእግዚአብሔር ጋር ሰዎች እንዲታረቁ ከእግዚአብሔር ጋር በክርስቶስ ኢየሱስ አምነው ሰላምን እንዲያወርዱ የወንጌሉን እውነት ለሰዎች ይሰብካሉ፣ ይናገራሉ። ክፍሉ እየተናገረ ያለው ይሄንን ነው። ጥያቄ አለ ሌላ?
እሺ በቃ አመሰግናለሁ። ይሄ ብቻ ነው ጥያቄ። እሺ እሺ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ኃይለ ብርሃን ነው። ኃይሉ ብራ ኃይለ አበራ ኃይሉ አበራ ሰላም ነው። ከየት ቤተ እምነት ወዳጅ? እኔ ሚኬሲ ነኝ። ኦኬ የወንጌል አማኝ ማለት ነው። የፕ እሺ ጸጋ ይብዛል። ያላመኑ ሰዎችን ልቀበል ከይቅርታ ጋር ትችላለህ። እሺ ተባረክ። አሜን። እሺ ሌላ ኦርቶዶክሳዊ ሆኖ ምናልባት ከኢየሱስ ክርስቶስ ምልጃ ጋር ጥያቄ ያለው ሰው፣ ከማርያም ምልጃ ጋር ጥያቄ ያለው ሰው፣ በእንደዚህ አይነት ጉዳዮች ላይ ጥያቄ ያለበትን ኦርቶዶክሳዊ እንቀበላለን። ባይዘው ካላችሁ በጣም በደስታ ማለት ነውና ካላችሁ ምልክት ስጡን፣ እኔ ያስገባችኋለሁ። ምናልባት እስከዛ ድረስ ያላወራችሁ ወንድሞች ድልስጥ ግርማ አይ ቲንክ ወንድም ግርማ አላወራህም፣ ሜርሲ አላወራሽም። ለእናንተ ድልስጥና ሐሳብ ካላችሁ የተነሱ ሐሳቦች ላይ ሐሳብ የምትጨምሩት ነገር ካለ መቀጠል እንችላለን። ሌላ ኦርቶዶክሳዊ ካለ ግን እድል ቅድሚያ እንሰጣለን እና ካላችሁ አንድ ቁጥር ጻፉልን። እሺ ዳንዬ ሰላም ብያለሁ ሁላችሁንም። ዳንዬ፣ ደሱ፣ ዳጊዬ፣ ግርማ፣ ሆሲ ሁላችሁንም ሰላም ብያለሁ። ያው የቀደሙን ረጅም ሰዓት የወሰደው ልጅ እየተከታተልኩት ነበር በደንብና ሁለታችሁም በደንብ ሃንድል አድርጋችሁታል። እምነትና ስራ የሚለው ነገር አይ ቲንክ ክሊርሊ አሁንም ከዚህ በኋላ በደንብ መነገር ያለበት ነገር ይመስለኛል እንደኔ። ምክንያቱም ሲያምታቱ ነው የምናያቸውና አንዳንዴ ድህነታችንን ከእምነት ጋር ለስራችን ደግሞ ደሞዝ መኖሩን ማወቅ መቻል አለባቸውና ይሄ ሶስት ሂደት የሚያስቀምጡት አለ አይደለ? ድነናል፣ እንድናለን፣ እየዳንን ነው ምናምን እሱን ነገር በደንብ ክላሪፋይ ሊደረግላቸው ይገባል ብዬ አስባለሁ። ዳኒ ያ ነው የኔ ሐሳብ። ተባረኩ። እሺ ሜርሲ ተባረክ። ቴንክ ዩ። ዳንዬ እሺ ሰላም ለእናንተ ይሁን። ዳንዬ የተወደድክ ወንድም፣ ደሱ፣ ሜርሲዬ፣ ዳጌ የተወደድክ ወንድማችን፣ ሁላችሁንም ሆሲ፣ ወልደ ብርሃን ታች ላይ ያላችሁ ሰላም ለእናንተ ይሁን። እውነት ለመናገር በጣም ረጅም ሰዓት ነው የወሰደው ከወንድማችን ጋር የነበረው ውይይት። አይ ሆፕ ፍሩትፉል ነው ብዬ አምናለሁ እኔ። ለምን አንዳንዴ ገስት ላይ ያለው ሰው ብቻ ሳይሆን ታችም ላይ ያሉ ሰዎች ብዙ ይማራሉ ብለን ስለምናምን ከዚህ ውይይት የሚወሰድ ሐሳብ አለ፣ የሚወሰድ ነገር ስላለ ያ በጣም 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 ፍሩትፉል የሆነ ዲስከሽን የነበረው ብዬ አስባለሁ። አዩ የሚታደ አዩ ማይክን ዝጋው አዩ። እና ምንድነው እኔም ቲፕ ማድረግ የፈለኩት በተለይ ይሄኛው ቶፒክ ይሄ ስራ እና እምነትና ስራ የሚለው ጉዳይ በጣም ብዙ የሚዋሽበት እውነት ነው። በነገራችን ላይ እንደ እግዚአብሔር ቃል ደግሞ በጣም ጥሩ አይነት ፖይንቶች ተነስተዋልና እሱ ነገር እንደ አንድ እንደው በደንብ ቢሰራበት ከዚህ ቀደም በነበሩ ውይይቶች በጣም ብዙ ተሰርቶበታል። ግን እንደ አንድ ቶፒክ ተደርጎ በዚህ ላይ በደንብ ደግሞ መሰራት አለበት ብዬ አምናለሁ። እና ብዙ ሳቃችንን አፍነናል እና ብዙ ታፍነናል እና ጥሩ ጊዜ ነበር። anyway በጣም በእውነት በጣም ፖዚቲቭ የሆነ አሰርቲቭ ሆኖ ነው ልጁም ይወያየ የነበረው። እንደዚህ አይነት ሰዎችን ኢንካሬጅ እናደርጋቸዋለን። በተለይ ዳጊዬና ዳኒ እንግዲህ እግዚአብሔር ትዕግስቱን ሰጥቷቸዋል። ይሄ ጸጋ ይብዛላችሁ፣ ይትረፍረፍላችሁ። በጣም ነው የተባረክ ነው። ተባረኩ። ጸጋ ይብዛላችሁ። አሜን። ጸጋ ይብዛላችሁ። ይቅርታ ወንድማችን
የማይመች ሁኔታ ስላለውኝ የተወሰነች አስተያየት ልስጥና እዘጋለሁኝ ማለት ነው። ደግሞ አትርሱኝ፣ እኔ እኮ ኦርቶዶክሳዊ እኮ ነኝ። እሺ እሺ ድምፁ ያለ ሰላም ከሆነ መቀጠል ይቻላል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እሺ ጸጋ ይብዛላችሁ። ምናልባት ሌላ ኦርቶዶክሳዊ ካለ እንደዚሁ ጥሪ አደርጋለሁ። በክርስቶስ ኢየሱስ ምልጃ ላይ ጥያቄ ያለው ሰው ካለ ድምጼ በትክክል እየተሰማ ነው ግን አበባል ተዋጣ የሚረብሽ ድምጽ አለ ከጀርባ? አዎ መንገድ ዳር ነው ያለሁትኝ። የተወሰነ ያው ትንሽ ነገር ስራ ነገር ስላለብኝ ነው። ይቅርታ እንግዲህ የሚሰማ ከሆነ የተወሰነ ሐሳብ ለመስጠት ነው። እንደምንም ብላችሁ አዳምጡኝ። መጀመሪያ ያው ስከታተል ነበር ርዕሱ ሳይቀየር። እኔ ስለ ርዕሱ ዕውቀት ያላቸው ሰዎች ገብተው አስተያየት ውስጡ ብዬ ነው እንትን ያላደረኩት። ኋላ ግን ያው እኛ የምናውቀው ነገር እንደገና ስታመጡ ነው የገባሁትኝና አጠቃላይ እንዲያው ስለ ጌታችን ስለ ኢየሱስ ክርስቶስ ነው እየተነሳ ያለው። እንዲያው በእውነት ማን ወንድማችን ዳኒ የምታስታውስ ከሆነ ከተናገር እውነቱ የሚለው ጋር ገብቼ ነበረ። ትላንት ነው ከትላንት በስቲያና ኔትወርኩ አላሰራ ስለኝ ነው ዘግቼ የወጣሁት እና ያኔ ያመጣችሁት የሆነ ድምጽ ነገር ነበረ። የአንድ የቤተክርስቲያናችን ያው ዲያቆን ነው እንደምንም ነው ዝም ብሎ ህዝበኛ ወይም ደግሞ ፖፑሊስት ስለሆነ ነው ወደ መድረክ የወጣው እንጂ ዲያቆን ነው። ምንም አልተማረም፣ አቅም የለውም። ብዙ ጊዜ እከታተለዋለሁኝ። ህዝቡ ምን ይወዳል እንጂ የእግዚአብሔር ቃል ምን ይላል የሚል እንትን የለውም። እና እሱን ድምጽ አምጣችሁ ስሰማው በጣም ነበር ያዘንኩት። ይቅርታ ከአርስቱ አልወጣሁም። ምናልባት ግለሰው አትጥራ ካላላችሁኝ እኔ የምታውቁት ነው። ኢየሱስ ጌታ ነው የሚል ድምጽ ስሰማ በጣም ይሰቀጥጠኛል፣ ይቀፈኛል ብሎ ሲናገር ያሰቃያል። በእውነት ቤተክርስቲያናችንን እንዲያው ኢየሱስ ጌታ ነው ብላ እንደማትሰብክ አድርጎ እርሱ ስላላወቀው የሆነ ጊዜ ላይ የሆነ ነገር ስላደረገ ተብሎ ህዝቡ አጨበጨበለት፣ እልል አለለትና ዝም ብሎ ሳይማር ምንም አቅም ሳይኖረው ወደ መድረክ ወጣ። የምታውቁት ነው ዲያቆን ዘማርያም የሚባለው። ቤተክርስቲያናችንን እያመስዋት ያሉት እንደሱ አይነት ምንም ሳያውቁ ሳይማሩ የህብረተሰቡ ባህልና ስነ ቃል አውቀው ወደ መድረክ ይወጡና ይሄን ነው የሚሰብኩት። ሰውየው የእግዚአብሔር ቃል አውቆ አይደለም ወደ መድረክ የወጣው፣ የህዝቡ ስነ ልቦና ስላወቀ ህዝቡ ደስ የሚለው ነገር ስለተናገረ ነውና በጣም አሳዛኝ ነገር ነው። እሱን አይነት ካላችሁ መጠንቀቅ አለብን። ጌታችን ኢየሱስ ክርስቶስ መሐሪ ብቻ አይደለም፣ እግዚአብሔር መሐሪ ብቻ አይደለም። በተለይ ደግሞ በልጁ ክብር የሚመጣ አይወድም፣ ተበቃይ ነው፣ እንዳይበቀላችሁ ተጠንቀቁ። ይቅር ባይ መሐሪ ብቻ አይደለም እና ኢየሱስ ጌታ ነው የሚለው የመጽሐፋችን ነው፣ የቤተክርስቲያናችን የስብከቷ የአስተምሮቷ ርዕስ ነው፣ ዋና ርዕስ ነው። ጌታ ካልሆነ ታዲያ ማን ነው ጌታ? ታዲያ በቃ ጌታው ሌላ ነው ማለት እኮ ነው። ስለ ሌላ ነው እያገለገለ ያለው ማለት ነው። በጣም አሳዛኝ ድምጽ ነው የሰማሁት። ማን ነው ድምጽ እየረበሸ ነው? ይቅርታ እድሉ ስለተሰጠኝ ሌሎቹ ሚውት ብታደርጉ መልካም ነው። እና ማን ዳኒ እየተሰማ ነው ድምጼ? አዎ ይሰማል። እና እንደ አጠቃላይ ዲያቆን ዘማርያም በሉት ሌሎቹም ዲያቆናት ወንጌል ሳይማሩ ቢያንስ እንኳን ቴዎሎጂካል ዩኒቨርሲቲ ውስጥ ገብተው መማር ነው ያለባቸው። 1 አመት 2 አመት ቢቻል ዲግሪ መውሰድ አለባቸው። ካልተቻለ ስልጠና ወስደው ነው መስበክ የነበረባቸው። የህብረተሰቡ ባህልና ቋንቋ ስለሰበኩ አማርኛ ሰነጣጥቀው ስለተናገሩ ከህዝቡ ጭብጨባና እልልታ ስለተቸራቸው ነው እንደዚህ እያተናገሩ ያሉት። ይሄ ደግሞ እግዚአብሔር በልጁ አይወድም። እግዚአብሔር አብ ዓለምን ለማዳን ብሎ ይሄ ሁሉ ስቃይ፣ ስቅላት፣ መከራ እንዲያገኝ ያደረገው የህዝቡ ፍቅር ነው። ሰው ወዳድ ስለሆነ ነው እግዚአብሔር። በልጁ ክብር ከመጣችሁ ግን ጥሩ አይደለም፣ ቀሳፊም ጭምር ነው፣ መሐሪ ብቻ አይደለም እና ተጠንቀቁ ለማለት ነው።
እንዲያው አጠቃላይ አሁን የጻፋችሁት ርዕስ ብዙ ጊዜ ተነጋገርንበታል፣ ተወያይተንበታል። ማንም ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሰበከው ነው። በእኔ በቀር ካልሆነ ወደ አብ የሚመጣ የለም ብሏል። ከዚህ ውጭ ሌላ ትምህርት ከመጣ ጸረ ጌታችን ኢየሱስ ክርስቶስ ነው እየሆነ ያለው። በእኔ በርነት ካልገባ በሌላ በጓሮ የሚገባ ሌላ ነው ብሏል። ሌባ ነው ከተባለ ይታሰራል ማለት ነው። ዘላለማዊ እስራት እንዳያገኘን ከመጽሐፍ ቅዱስ ውጪ ያለው ነገር ወደ እግዚአብሔር የሚያቀርብ ነገር ስላልሆነ መጠንቀቅ አለብን ለማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር ምን ይላል? እግዚአብሔር በመጽሐፍቱ ምን ተናገረ እንጂ እንትና የተባለች ቤተክርስቲያን እንትና የተባለች ቤተ እምነት ምን አለች የሚል ነገር አያዋጣም። ቤተክርስቲያን ማንም ምንም አይነት በመጽሐፍ ቅዱስ እመራለሁ የምትል ቤተክርስቲያን በመጽሐፍ ቅዱስ ነው መመራት ያለባት። መጽሐፍ ቅዱስ አይመራኝም፣ የአበው ተረትና ምሳሌ ነው የሚመራኝ፣ መቀጣት ነው ያለባት። እዚህ ውጪ ወደ እስር ቤት ነው የሚወስደን። እስር ቤቱ ደግሞ ይቅርታና ምህረት የሌለበት ነው። እንጠንቀቅ። መጽሐፍ ቅዱስ የሚለን ብቻ ነው መውሰድ ያለብን። ከዚያ ውጪ እንደየቤተ እምነቱ ቀኖና ስርዓት ይኖረዋል። እኔ ቀኖና እና ስርዓት አይከበር ማለት አይደለም። እንደ መጽሐፍ ቅዱስ ካልሆነ ግን ያስጠይቃል በእግዚአብሔር ፊት ለማለት ነው። ምልጃ የታወቀ ነገር ስለኛ የሚማልድ እያለ መጽሐፍ ቅዱስ ለዚህ ውስጥ ሌላ አካል ማስገባት ያስጠይቃል፣ በእግዚአብሔር ፊት ያስቀጣል። ታውቃላችሁ መጽሐፍ ቅዱስ ቅድም ብያለሁኝ፣ በእግዚአብሔር ፊት ይቅርታ ብቻ አይደለም በክብሩና በዙፋኑ መዋረድ ላይ ከመጣን እንቀጣለን። መጠንቀቅ አለብን። በጣም አመሰግናለሁ። ከጌታችን ከኢየሱስ ክርስቶስ ውጪ ሌላ አማላጅ ካስገባን ያስቀጣል። በጣም መራራ ቅጣት ነው የሚጠብቀን። መጠንቀቅ አለብን። ይሄ ከመጽሐፍ ቅዱስ ውጪ የሆነ ነገር መጠንቀቅ አለብን ለማለት ነው። በጣም አመሰግናለሁኝ። ጌታችን ኢየሱስ ክርስቶስ ስለ ክብሩ ስለ ወንጌሉ በሚሰብኩቱ ይበቀላችኋል። እሱን ለማዋረድ የተነሳችሁ ኢየሱስ ጌታ ነው ሲባል ይመረኛል ይቀፈኛል የምትሉ ሁላ ትቀጣላችሁ። መጠንቀቅ አለብን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንም ጥንታዊ ስብከቷ እንደዚህ ነው። መጽሐፍ ቅዱስም ስብከቱ እንደዚህ ነው። ማንም ቤተ እምነት ደግሞ ቤተክርስቲያን ነኝ ካለች ከመጽሐፍ ቅዱስ ውጪ ከሄደች መታረም ነው ያለባት ለማለት ነው። በጣም አመሰግናለሁኝ። ቅድም እንዳልኳችሁ አመቺ ቦታ አይደለም፣ ጋጋታ ያለበት አስፋልት ዳር ነው ያለሁትኝ። በጣም አመሰግናለሁኝ ስለጋበዛቸውኝ ደግሞ። እሺ ጸጋዬ ይብዛልህ፣ ተባረክ። እሺ እንቀጥላለን። ሌላ ኦርቶዶክሳዊ እናስገባለን። ጌታ ድንቅ አምላክ ነው። ወንጌል ይቀጥላል። እውነት ነው። እኔ ኢየሱስ ባይተዋር ነው የምንለው እዛ ቤት ለዛ ነውና ብዙ መድረኮቻቸውን የሞሉ ሰዎች ስሙ ሲነሳ ደስ አይላቸው። ስሙ ሲነሳ ምንም ደስ የሚለው አገልጋይ በጣም ጥቂት አገልጋይ የታወቀ ስማቸው ሲነሳ ነው ማለት የገሌ ስም የእንትና ስም ምናምን ሲነሳ ነው መድረኩ የሚሞቀው። ኢየሱስን የምሰብክ ከሆነ ያው ዱላ ይበዛብሃል፣ መነሳቱ አይቀርም። የታወቀ ነውና ለምን ከተባለ ኢየሱስን ስላልተቀበሉት ነው። የተቀበልከው ኢየሱስ ያዳነህ ከሆነ ኢየሱስ የተከተልከው ኢየሱስ ከሆነ ከሱ ውጪ ሲወራ ደስ አይልም። ስላንተ የሞተልህን ኢየሱስ ገብቶ ከሆነ የሞተልህ ኢየሱስ ዋጋ የከፈለልህ ኢየሱስ ስሙ ሲነሳ ደስ ነው የሚል ብራዘር፣ በጣም ደስ ነው የሚል። በፍቅር የወደክለት ነገር ስሙ እየተነሳ ስለሱ መልካም ነገር እየተወራ ሊደብር አይችልም። በአብዛኞቻችን በጣም እርግጠኛ ነኝ ብዙዎቻችን በፍቅር ህይወት ውስጥ አልፈናል። በተለይ ያደግን ሰዎች ስላለን ነው እዚህ ውስጥና ባናገባም ግን አንድም ሁለትም ቢሆን አፍቅረን እናውቃለን አይደል? ያፈቀርናቸው ሰዎች የወደድነው ያ ሰው በዛን ሰው ሁሉ ጊዜ አንድ ነገር እናወራለን። ስለዛ ሰው ሲወራ ውስጣችን በሐሴት ይሞላል። ላገኘነው ሰው ሁሉ
ስላፈቀር ነው ስለወደድ ነው ስለዛ ሰው እናወራለን አይደል? ፍቅር ይዟል ወይ ምናምን የሚባለው አንድም በዛ ነው። ስለዛ ነገር መዋል፣ ስለዛ ነገር ማውራት፣ ከዛ ሰው ጋር መዋል ምናምን በቃ የደስታችን ምንጭ መገለጫው እሱ ነው። በፍቅር ካልተያዝክ ከኢየሱስ ጋር በተመሳሳይ ስለሱ ሲወራ ደስ አይልም። ስሙ ሲነሳ ብዙ ሊደብር ይችላል። ብዙ አገልጋዮች እንደዛ ናቸው። ባይዘው የሞተልን ኢየሱስ ግን እኛ ስሙ ሲነሳ በፍቅሩ የወደቅንለት ኢየሱስ እሱ ሲወራ ቀን ማታ ቢሆን አይሰለቸን። የማይሰለቸን ርዕስ ቢኖር በፍቅር የወደቅንለት ኢየሱስ፣ በፍቅሩ ያንበረከከን ኢየሱስ አይሰለቸንም። ብራዘር አይሰለቸንም። ለዚህ ነው በቀን አንድ የሚመለከው ኢየሱስ ነው። በቀን ሁለት፣ በ30 ብትመጣ፣ በ15 ብትመጣ፣ በፈለከው የቀናቶች የዓመታቶች የዘመናት መካከል ያልሰለቸን የማንቀይረው ርዕስ ኢየሱስ ነው። ስታቀን ጀምሮ ያለው ኢየሱስ ነው። አሁንም ኢየሱስ ነው። ከሱ ውጭ የሚወራ ሌላ ታሪክ የለም ብራዘር። በፍቅሩ ነው ያሸነፈን ጌታ አይደል? ቀርቶናል እና በጌታ ፍቅር ስለተያዘን ብራዘር ሌላ ታሪክ የለንም። ሌላ የምናወራው አጀንዳ የለንም። ስሙ አይቀየርም፣ አይሰለቸንም። ይሄ ስም ሚስጥሩ በጣም ሲምፕል፣ በፍቅሩ ስላልተነካ ነው ብራዘር። ስሙ ከቀፈፈ በፍቅሩ ስላልተነካ እና በፍቅሩ ለመነካት ሞክር። አይሆፕ ምናልባት በዚህ ሞቲቭ ካወራ ማለት ነው። አይደል? በምን ሞቲቭ እንዳወራ አላውቅም፣ ቪዲዮንም አላየሁትም። ግን በእንደዚህ መልኩ የምታወሩ ማናችሁም ብትኖሩ ጌታን አገለግላለሁ ከማለታችሁ በፊት ግድ የለም በክርስቶስ ኢየሱስ ፍቅር ተነደፉ። በፍቅሩ ያልተነደፈ ኢየሱስን ያላወቀ ሰው ኢየሱስን ሊወደው አይችልም። እና መጀመሪያ በክርስቶስ ኢየሱስ ፍቅር ተሸነፉ። ፍቅሩ ካሸነፋችሁ ሁሉ ነገራችሁ ኢየሱስ ነው የሚለው ኢየሱስ ነው የሚለውና ጸጋ ይብዛላችሁ። በደንብ ሼር ይደረግ። እንደ አዲስ አሁን እንጀምራለን። ስለዚህ አይ ዶንት ኖ ስንት ሺህ እንደተደረገ አላውቅምና ስንት ሺህ ነው የተደረገው ወገኖች? አይታይም። እኔ አይታይም። 13800 በእምነት ነው ያሉት። ገና ነው። ቢያንስ 20 ሺህ እናስገባው ወገኖች፣ 20 ሺህ እናስገባው። ጸጋ ይብዛላችሁ። እንድንቆይ ትፈልጋላችሁ አይደል? እንድንቆይ ትፈልጋላችሁ አይደል? ስለዚህ ትንሽ እንድንቆይ ቢያንስ ገና ነው፣ ጊዜ ነውና በደንብ መቆየት እንድንችል ተባረኩልኝ። በደንብ መቆየት እንድንችል ሼሩን ሁላችሁም ያው ኢትዮጵያ እያየሁ ነው። ተባረክ ዩዘር 35 ግርምሽ ተባረኩ። 3 ሰው ነው የማየው። ፍቅር በተደጋጋሚ የማየው 3 ሰው ነውና ሁላችሁም ሼር አድርጉት። እንደ አዲስ 20 ሺህ እናስገባው። ታብታቡ በጣም ትንሽ ነው፣ ረጅም ሰዓት ሆኖናል ከገባን። ቢያንስ አሁን ከግማሽ ሚሊዮን ማለፍ ነበረበት። ኦልሞስት 6 ሰዓት አካባቢ ሆኖናል ከጀመርን ፕሮግራማችን። ስለዚህ ሼር አድርጉት ቅዱሳን ወገኖች። ጸጋ ይብዛላችሁ። ፍቅር የአብስራ የሚታየኛውን ጥቂት ሰው ነው ባይዘው ኢትዮጵያ ግርማ ፍቅር የአብስራ እና ሌላ ሰው ሲያደርግ እየታየኝ አይደለም። አዲስ የደም ፍሬ አሁን ታየ። ሌላ ኦርቶዶክሳዊ ካለ ጸጋ ይብዛላችሁ። ተባረኩ። አሁንም 3 ሰው ነው የማየው ጋይስ። 3 ሰው እያረጋችሁ ከሆነ አላውቅም፣ ግን የሚታየኝ የ3 ሰው ስም የአብስራ አዲስ የደም ፍሬ፣ እሺ መሲ መጣች፣ አሁን ግርማ፣ በቃ እነኚህ ናቸው። ሸዋ፣ እሺ ሳራ አሁን እየመጣ ነው፣ እየቀላቀለ ነው። ጸጋ ይብዛላችሁ በጣም። ሁላችንም ሼር እናድርግ አንዴ። ተባረኩ። አብረን እናገልግል። ኢየሱስ ክርስቶስ ጌታ ነው። እሺ ሀብትሽ ከየት ቤተ እምነት ነህ ወዳጄ? ቤካይ እንኳን ደህና መጣ። ወይ ዳንዬ ሰላም ነው? እንዴት ነህ? አይሰማም? እግዚአብሔር ይመስገን ደህና ነኝ፣ ሁሉ ሰላም። ከየት ቤተ እምነት ይሆን? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ።
እንኳን ደህና ቆያችሁ። አይ ጥያቄ ልጠይቅ ነበር። አንድ የሆነች ሁለተኛ ቆሮንቶስ ላይ የሆነ ጥያቄ ከልጆች ጋር አውርተን እንትን ሲሉኝ ስላልገባኝ ጀስት ለመጠየቅ ፈልጌ ነው እንጂ ዲቤት ለማድረግ አይደለም። እሺ ወደ ባለ ሁለተኛ ቆሮንቶስ 9:14 አካባቢ እሺ። አይ እሱ እንድታብራሪ ፈልጌ ነው። እሺ እንደሱ የታብራራለታል። እሺ አብራራለታል። ሁለተኛ ቆሮንቶስ 9:14 ላይ ነው ግን ከ12 ከ10 ጀምሮ እንደዛ ነው። እሺ ወንድሜ እናየዋለን። እሺ 9:14 ራሳቸው ስለእናንተ ሲያማልዱ የሚለውን ነግረው ነው አይደለ? ቅዱሳን ያማልዳሉ ብለው ነው አይደል? ያ እንደዛ ነው። ጥሩ እንየው እስኪ መጽሐፉ እንደዛ ነው የሚለው እንየው። ከፍ በልና ትንሽ ቁጥር 9 ጀምረን ቁጥር 6 ጀምረን 5 ጀምረን እንየው። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁም ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰብኩ ይላል። ይህንም እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በልግስና አይደለም። በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል ያበረክትላችኋል፣ የጽድቃችሁንም ፍሬ ያሳድራል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንዲታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። ማን ነው የሚላቸው? የቆሮንቶስን ቤተክርስቲያን ማለት ነው ይልና የዚህ ረድኤት አገልግሎት ይላል። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል ይላል። ይህንን አገልግሎት ለቅዱሳን ነው አይደል የሚያገለግሉት? ሀብትሼ አዎ ትክክል። ከላይ ያለውን ስጦታ የሚሰጡት ለማን ነው የሚሰጡት? ለቅዱሳን። እነዚያ ቅዱሳን የት ያሉ ቅዱሳን ናቸው? በቆሮንቶስ ያሉ። በቆሮንቶስ ያሉ ቅዱሳን ማለት በቤተክርስቲያን እነዚህ ይሄ ያንኛና ቆሮንቶስ የኢየሩሳሌም ቤተክርስቲያን ተርባ ስለነበረ የቆሮንቶስ ቤተክርስቲያን ለኢየሩሳሌም ቤተክርስቲያን መዋጮ አዋተው ምን እንዳደረጉ እንደላኩላቸው የሚያሳይ ነው የክፍል ማለት ነው። የት ውስጥ ያሉ ናቸው? እዚህ ምድር ያሉ ናቸው። በክርስቶስ ኢየሱስ ቅዱሳን ሊሆኑ የተጠሩ ይላል። በቆሮንቶስ ላሉ ቅዱሳን ይላል። በዚህ ላሉ ቅዱሳን የሚላቸው ሰማይ የሄዱም አይደሉም። እዚህ ምድር ላይ ያሉ በክርስቶስ ኢየሱስ ያመኑ ቅዱሳን ናቸው። እነዚህ ቅዱሳን ታዲያ በዚህም አገልግሎት ስለተፈተናችሁ ይልና በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱን ሁሉንም ስለምትረዱበትና ልግስና እግዚአብሔርን ያከብራሉ ይልና ራሳቸው ይላል። ራሳቸው የተባሉት ማን ናቸው? የረዷቸው ተረጂዎቹ ማለት ነው። ራሳቸው ስለናንተ ሲማልዱ ራሳቸውን ስለናንተ ሲማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። አሁን እዚህ ቦታ ራሳቸው ሲማልዱ የተባሉት እነማን ናቸው? እርዳታ የተሰጡ ናቸው አይደል? ይሰማል? ኦን አድርገው እንትን ማይክን አብረን እናውራ። እሺ አልተሰማህም መሰል። እሺ ላብራራውና ካልተሰማ መልሰን ትታሪያ። ስለዚህ እዚህ ቦታ ላይ እያወራ ያለው ምንድነው? የቆሮንቶስ ቤተክርስቲያን በኢየሩሳሌም ቤተክርስቲያን ላይ ረሃብ ተከስቶ ነበር። ለዛች ቤተክርስቲያን እነዚህ ቅዱሳን
አባቶች ወይም እዚህ ያሉት የቆሮንቶስ ቅዱሳን ወንድሞች ለኢየሩሳሌም ላለችው ለቅዱሳን ወይም በክርስቶስ ኢየሱስ ላመኑ ክርስቲያኖች ለቤተክርስቲያን እርዳታ አደረጉላቸው። እርዳታ ሲያደርጉላቸው ራሳቸው ስለናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይላል። ስለማይነገር ስጦታው እግዚአብሔር ይመስገን። ስለዚህ የሚናፍቋቸው የት ጋር ሆነው ነው? እዚሁ ኢየሩሳሌም ነው፣ በምድር ላይ ሆነው ምን ያደርጋሉ? ስለነሱ ይጸልዩ ነበር ነው። ይማልዳሉ ማለት ይጸልዩላቸው ነበር። በየት ስለሆኑ? በምድር። ይሄን ብቻ እኮ አይደለም። ጳውሎስ ለቆሮንቶስ ሰዎች ስለኔ ምን በሉልኝ ይላል? ጸልዩልኝ ይላል። ለምሳሌ የቆሮንቶስ ቤተክርስቲያን ስለኔ ጸልዩ ሲል የቆሮንቶስ ቤተክርስቲያን አማላጅ ናቸው የቆሮንቶስ ሰዎች ብለን አሁን ታምፔላ ለጠፍንላቸው። ግን ጳውሎስ ጸልዩልኝ ብሏቸዋል። ጸልዩልኝ ብሏቸዋል። እዚህ ምድር ላይ ደግሞ ማናቸውም ሰው አንዱ ለአንዱ ይጸልያል። እኔ ለዳንኤል መጸለይ እችላለሁ፣ ለዳጊም ለበኪ መጸለይ እችላለሁ። እሱ ግን ምንድነው? አንድ በአካልም በመገናኘት አንድ በህይወት ላይ ያለ ሰው ነው ይሄንን ማድረግ የሚችለው። ከዚህ ውጭ ያለ ግን በስጋ የተለየ ሰው መክብብ 9 እንደሚናገረው ከምድር በታች በሚደረገው ነገር ለዘላለም እድል ፈንታ የለውም ይላል። ከፀሐይ በታች በሚደረገው ነገር ጨርሶ አጠቃሎ ነው የሚሄደው። መጽሐፍ ሲናገር ስራቸው ይከተላቸዋል እነሱም ያርፋሉ ነው የሚለው። ሰማይ ስትሄድ ስራ ይከተልሃል ያርፋል ማለት እንደ ነፈለገ ትርጉም አይደለም። እዛ ስትሄድ መልሰህ እዛም ምልጃ ትማልዳለህ። ከዛ እዛ ስትሄድ እንደገና ደግሞ ትጸልያለህ። እዛ ስትሄድ እንጀራ ትበላለህ፣ ውሃ ትጠጣለህ የሚባል ትርጉም አይደለም። እያወራ ያለው ምንድነው? ስራቸው ይከተላቸዋል ማለት በምድር ላይ የሰሩት ስራ፣ በምድር ላይ ያከናወኑት ስራ በዛም ተከትሏቸው እንደሚሄድ የሚያሳይ ነው ማለት ነው። ከዛም በኋላ ሰማይ እረፍት ነው ያለው፣ እረፍት ነው ያለው እንጂ እንደው ከሌን ማርልኝ ከሌን እንደልም ማለት አይችሉም። አንደኛም ስለማያውቁን ማለት እንኳን ስንት ሺህ ዘመን ነው የኖርክ ሰው ይሄ ታውቀው መፈጠርህንም አያውቁም። ጭራሽ መፈጠርህንም አያውቁም እንኳን ላንተ ሊጸልዩ ማለት ነው። ምክንያቱም እና አውዱ የሚያወራው ይሄ ነው። ስለዚህ ይህች ቤተክርስቲያን የተረዱት ቤተክርስቲያን የትኛዋ ናት? የኢየሩሳሌም ቤተክርስቲያን። ረጅዋ ቤተክርስቲያን ማናት? የቆሮንቶስ ቤተክርስቲያን። ታዲያ እነዚህ የቅዱሳን ሰዎች ደግሞ የተረዱት ሰዎች ምን እያሉ ይናፍቋቸዋል? ራሳቸው ስለናንተ እየጸለዩ ስለነዚህ ሰዎች እየጸለዩ ስለ ቆሮንቶስ ቤተክርስቲያን እየጸለዩ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። በእነሱ ላይ ስለተገለጠው ስለ ልግስናቸው፣ ስለ አቅርቦታቸው፣ ስለ ፍቅራቸው ምን ያደርጉላቸዋል? እነሱን እያሰቡ ከእግዚአብሔር ጸጋ የተነሳ ምን ያደርጓቸዋል? ይናፍቋቸዋል ይላልና ክፍሉ የሚያወራው ስለዚህ ነው እንጂ ሰማይ የሄደ ቅዱሳን ለኔ ጸልያል የሚል ኮምፕሊትሊ እንዲህ የሚባል ትርጉም የለውም። ያው እዛ ቤት አውድም ስለማይነበብ ጥቅስ አንስተው ስለሆነ የሚያወሩን እንደዚህ እያሉ ብዙ ጊዜ ሲጠቅሱ ስለማየው ነው ይሄን ክፍል። እሺ ቴንኪው ደስ ይሽ። እሺ አባቴ ቴንኪው። ያልገባ ነገር አለ? ምናልባት ቅር ያለ ነገር አለ እዚህ ላይ? ምናልባት ጆርሃን ቆንጆ ነህር ማለት ምናልባት እኔም ጀስት እንደዛ ነበር አንደርስታንድ ማድረግ። አውዱን ከላይ ጀምሮ ይሰማል። ልክ ነህ፣ ሰምቻለሁ። ትንሽ ቀይ ያበራል ኔትወርክ። ከቁጥር 4 ጀምራችሁ ማንበብ ነው አውዱን። ከቁጥር 4 ጀምራችሁ አውዱን ተከተላችሁ ከመጣችሁ ለማን እንደሆነ ይታወቃል። ግልጽ ነው። ተባረክ። ቴንኪው። እሺ ቴንኪው። ጨርሰናል። እሺ ደሱ ጸጋይ ማለት ነበር እንዴ? ቤካዬ እሺ፣ እንዴት ነህ? መጣ ወይ አባን? እንዴት ነህ? እንኳን ደህና ቆየኝ ብያለሁ። እንኳን ደህና መጣህ ብለኛል መሰለኝና ያ ቅድም ያልሰማኝ እንጂ እኔ ጥሬ እንደውም ዛሬ ለሙስሊሞች ነበር። እንግዲህ ብሉ ቶንትራንድ ባይሳ ከየት ቤተ እምነት ነው? አቤት እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው ማለት? ኦርቶዶክስ ቤተ እምነት ነው። እሺ እንኳን ደህና መጣ። ምን ጥያቄ አለ? በምን እንርዳ? ጥያቄ የሆነ ያልገባኝ ነገር ትንሽ ጥያቄ ነው። አንድ ጥያቄ ነው። እኔ ጥያቄ ማማለድ መለመንና ማስታረቅ ልዩነት አለው እንዴ? ምልጃ የሚለው ሀሳብ
በውስጡ እነኝን ሐሳቦች በደንብ እናይበታለን። ኦኬ መሰረታዊ ሐሳባቸው ግን ምንድነው? እሱ ማስታረቅ ነው። ምልጃ በውስጡ የመጨረሻ ግቡ የሆነን አካል ማስማማት፣ ወደ አንድ ሐሳብ እንዲመጡ ማድረግ፣ ልዩነታቸውን ማጥበብ ነው። ስለዚህ በልመና ሊሆን ይችላል ምልጃው፣ ወይ ደግሞ በማስታረቅ ሊሆን ይችላል ምልጃው ማለት ነው። ስለዚህ ሐሳቡ ተመሳሳይ ነው ያለው ሐሳብ ምልጃ የሚለው ሐሳብ ሁሉንም ሊይዝ ስለሚችል ማለት ነው። መለመንም ያካትታል በውስጡ ደግሞ ማስታረቅንም ያካትታል በውስጡ። ስለዚህ ማስታረቅም መለመንም በውስጡ አለ ማለት ነው። ብራዘር ሁለቱንም ቃል ሊጠቀም ይችላል። እንደየ አገባቡ ለምትጠቀምበት አካል ይለያያል ማለት ነው። ለምሳሌ ኢየሱስ ክርስቶስ አማላጅ ነው ብለህ ስታወራ ኢየሱስ ይለምናል እያልክ አይደለም የምታወራው። ምክንያቱም ኢየሱስ ለማስታረቅ መለመን አይጠበቅበትም። ለእርቅ የሚያስፈልገውን ነገር ምን አድርጓል? ከፍሏል። ኢየሱስ ከከፈለ ለዛ ለእርቅ የሚያስፈልገው ነገር ኦልሬዲ ምን ተደርጓል? ተሰጥቷል። ኢየሱስ ክርስቶስ ቤዛ ሆኗል እያለን ያለ ነውና ኢየሱስ ቤዛ በሆነበት ነገር ላይ መለመን አይጠበቅበትም። ሌላው አካል ግን በክርስቶስ ኢየሱስ ዙሪያ ላይ ያለውን ነገር መተካት አይችልም። ለምሳሌ ማርያም አስታራቂ ልትሆን አትችልም። መላእክቶች አስታራቂ መሆን አይችሉም። ለምሮ አስታራቂ መሆን የማይችሉት ከእግዚአብሔር ጋር በልመና አይደለም አሁን የታረቅ ነው፣ በቤዛነት ዋጋ በመክፈል ነው የታረቅ ነው። ያንን ቤዛና ዋጋ ደግሞ የከፈለው ክርስቶስ ኢየሱስ ነው። ስለዚህ ከክርስቶስ ኢየሱስ ውጪ ሌላ ማንም የለም። ለዚህ ነው መጽሐፍ ሲናገር በእግዚአብሔርና በሰው መካከል ያለ መካከለኛ አንድ ነው የሚለው። አየህ፣ እግዚአብሔርን አስበ ሰውን አስበ ማን ያስታርቃቸዋል ብለህ ከተከዝክ እችን ክፍተት የሚሞላው መጽሐፍ የሚናገረው ብቸኛ አስታራቂ ኢየሱስ ብቻ። በእግዚአብሔርና በሰው መካከል ያለ መካከለኛ አንድ ነው፣ ሁለት አይደለም፣ ሶስት አይደለም። እርሱም ሰው የሆነው ክርስቶስ ኢየሱስ ነው የሚለው መጽሐፍ። ስለዚህ ከምልጃ አንጻር ከክርስቶስ ኢየሱስ ውጪ ሌላ አማላጅ ተብሎ የተጻፈ መጽሐፍ ቅዱስ ውስጥ የለም። በአብ ቀኝ ሆኖ ሰውና እግዚአብሔርን የሚያስታርቅ የተባለ አማላጅ የተባለ ካህን የተባለ ኢየሱስ ነው፣ ሌላ የለም። መጽሐፍ ቅዱስ በምልጃ ጉዳይ ላይ በጣም ግልጽ የሆነ ትምህርት አለ። ሐዋርያቶች አንድም ቦታ ላይ አማላጅ ነን ብለው ተናግረው ያውቁ። አማላጅ የሆነውን ኢየሱስ ክርስቶስን ግን ሰብከዋል። ማርያምን ያውቋታል፣ ጠንቅቀው ነው የሚያውቋት። ባይዘው ከኛ አሁን ላይ ያለው ጄኔሬሽን ከሚያውቃት በላይ ማርያምን ጠንቅቀው ያውቋታል ሐዋርያቶች። አሁን ላይ ያለው ጄኔሬሽን ማርያምን አያውቃትም። ያን የነበረው ጄኔሬሽን ማርያምን እንደሚረዳት እንደሚያውቃት፣ አንድም ቦታ ላይ ግን የማርያምን አማላጅነት ሰብከውን አስተምረውን አያውቁ። ስለዚህ መጽሐፍ ቅዱሳዊ ትምህርቱን ለማየት ከፈለግ የእግዚአብሔርን ቃል ገለጥ ማድረግ ነው። መጽሐፍ ቅዱስ በግልጽ የክርስቶስ ኢየሱስን አማላጅነት በደንብ ስለሚናገር ማለት ነውና ያለው ሐሳብ ነው። ሌላ ጥያቄ ካለ ማውራት እንችላለን ብራዘር። እሺ ዳኒ አመሰግናለሁ። ግን እኔ ትንሽ ያልገባኝ ነገር ምንድነው አጠቃላይ ምልጃ ማለት ወይም ማስታረቅ፣ ማማለድ፣ መለመን እነኛ አንድ ላይ ለየብቻ አሁን ምልጃ ለየብቻ ማየት አለብን፣ ማስታረቅም ለየብቻ፣ መለመን ለየብቻ ነው ማየት አለብን፣ ወይም ደግሞ ሶስቱም እንደ አንድ አካል ነው ማየት አለብን? የብቻ እንደ ቶታል ንገረኝ አንድ ላይ። እሺ ትርጉሙን ልንገርህ እንግዲህ ምን ማለት እንደሆነ ኤግዛክትሊ ትርጉሙን ልንገርህ እንድትረዳው። እሺ ደስታ ተክለወልድ አማርኛ መዝገበ ቃላት ምን ብሎ እንደሚናገር ላንብብልህ። አማለደ የሚለውን ሐሳብ ምን ብሎ መሰለኝ ፈታው፣ የጎደለውን ሞልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ በሚል ነው የፈታው። ይሄ መዝገበ ቃላት ነው። ምልጃ የሚለው ሐሳብ በዚህ ውስጥ ይካተታል። ምን ማድረግ? የጎደለውን አቅንቶ፣ የጠመመውን አቅንቶ፣ የጎደለውን ሞልቶ እንዲህ ቢሆን እንዲያ ነው ብሎ ከጣጣ ከዕዳ አዳነ፣
አስማማ፣ አስታረቀ ማለት ነው። አማላጅ የሚለውን ቃል ደግሞ ምን ብሎ እንደፈታ ላሳይ። ያማለደ፣ የሚማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ፣ ዘመድ፣ ወዳጅ ኢየሱስ ክርስቶስ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ጠቅሶ ማለት ነው። ሐሳቡ የምልጃ ሐሳብ በአጠቃላይ ትርጓሜው የሚይዘው መደምደሚያው ምንድነው? ማስታረቅና ማስማማትን እንደሆነ በደንብ በግልጽ እናያለን ማለት ነው።